ብራዘር በየትኛው መጽሐፍ ቅዱሳዊ ትምህርት ውስጥ የዘላለም ህይወት መግቢያ መንገዳችን በራችን ኢየሱስ ብቻ ነው። ህፃናትስ ምን ላድርግ ካልክ ጌታ ምን አለ? ህፃናትን ተቀብያለሁ አለ። አለቀ በቃ። ጌታ ተቀብያችኋለሁ መንግስተ ሰማያት ለእንደሱ አይነት ናትና አለ። ዘጋልህ በቃ አለቀ። ጌታ ተቀብላችኋል። አዎ ውሃ ላስነካልህ አትለው። ልጆችን ውሃ አስነኩልኝና ልቀበላቸው አላለም ጌታ። ብራዘር በውሃ እግዚአብሔር ልቀበላቸው ቢል እሺ ውሃ ላስነካልህ ትለዋለህ። ጌታ ተቀብያችኋለሁ አለ። ህፃናት ናቸው ወደ እኔ ይመጡ ዘንድ አትከልክሏቸዋል። አንከለክልም ወደ ጌታ ልጆች እንዲመጡ። ሌላስ ውሃ ስላልነካው ሰው አይድንም የሚል ትምህርት አለ? የለም፣ በእግዚአብሔር ቃል ውስጥ የለም። በልጁ የሚያምን ነው የሚለው መጽሐፉ። ብራዘር አሁን ቤተክርስቲያን ውስጥ ያለው የውሃ ወንጌል እኮ ነው ኢየሱስን እንዳትሰብኩ እኮ ያላችሁ። ይሄው አሁን ካወራው ውስጥ አንድ ነገር አስቀድመ ሰው ኢየሱስ ክርስቶስን በማመን ይድናል አላልክም? ግን ዲያቆን ነህ፣ ስለ ኢየሱስ ተናግረህ አታውቅም። ዲያቆን ነህ ግን አሁን ብራዘር እስካሁን የምትከራከረው ኢየሱስን በማመን ሰው ይድናል ሳይሆን ውሃ ካልነካው አይድንም ነው እያልከኝ ያለው። where is Jesus ብራዘር? ኢየሱስ የት አለ? የምትሰብከው ቤተክርስቲያን የምታወራው ኢየሱስ የት አለ? የላትም እኮ ቤተክርስቲያን። በጣም ነው ንገርኝ። አንዴ ብራዘር፣ አይ እንደዚህ አለ። አረ ስጨርስ ሰምቻለሁ። ረጅም ሰዓት ወስዳ ደግመህ እንዳትገባ ብራዘር። ተከባብረን የምናወራው ስታወራ ሰምቻለሁ። ሪስፔክት አድርጌ የሰማው ቤተክርስቲያኒቷ የምትሰብከው ኢየሱስ የላትም። ኦኬ ቤተክርስቲያኒቷ አንዴ ብራዘር ሚውት አድርግ፣ ወዳጅ ሚውት አድርግ። ቤተክርስቲያኒቷ ያላት ውሃ ነው፣ አለቀ። ኢየሱስ ክርስቶስ ያድናል፣ መዳን በክርስቶስ ኢየሱስ ነው ብላ ልትሰብክ አቅም የላትም። አልተቀበለችም። ቅብብሎች በሚሉት በሐዋርያት ቅብብሎች ውስጥ የተሰበኩት ውሃን ነው፣ የተነገራቸው ውሃ ነው። አሁንም የሚከራከረኝ ውሃን ነው። እኔ ውሃ አይደለም ሰዎች የሚድኑት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው እያልኩ ነው ያለሁት። ለምን? ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የሞተው ኢየሱስ ነው። እርቃኑን በጅራፍ የተገረፈው ማን ነው? ኢየሱስ ነው። ጎኑን በጦር የተወጋው ማን ነው? ኢየሱስ ነው። የእሾህ አክሊል የደፋው ማን ነው? ኢየሱስ ነው። ጥያቄውን እየጠየቀኝ ነው እና ልመልስልህ። ቤተክርስቲያን አልጠየቅኩም። እኔ የራሴን ሀሳብ ነው እያወራሁኝ ያለሁት ወዳጅ። ማይጠየቅኩ ጥያቄ ማጠይቃለሁ፣ ገና ትመልስልኛል። ግን ውሸትህን ነው ለትውልድ እያሳየሁኝ ያለሁት። ኦኬ። ስለዚህ የዘላለም ህይወት ድነት የሚጀመረው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው። አላመንክም፣ አዎ ውሃ አያስጥልህም፣ ተፈርዶብሃል ብራዘር። ውሃ ስለነካ ከእግዚአብሔር ፍርድ ልታመልጥበት የምትችልበት ምንም የህይወት ምዕራፍ የለም። ውሃ አይደለም ዘብዝፈው አይደለም ብራዘር፣ አጥምቀው አይደለም ቢዘፈዝፉ ብራዘር፣ ውሃ ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ሊያድን አይችልም። አንዴ በእናትህ ልንገር፣ በእግዚአብሔር አንዴ ልንገርና ስማኝ። አንዴ ወዳጅ ኦርቶዶክሳዊት እንዴት እንደምታምን ልንገር። አንዴ ብቻ ኦርቶዶክሳዊት ሃይማኖት እሺ ሊነግረን ነው። እስቲ ወንጌል ሊነግረን ነው። በደንብ ስሙ። እሺ በእናትህ ልንገር። ለምንድን ነው ሚውት የምታረግብኝ? አረ ሚውት አላረኩም ብራዘር። ለምን ሚውት አረጋለሁ? ልሰማህ እያልኩኝ ብራዘር። እኔ ሚውት አላረኩም። ኦርቶዶክሳዊት ሃይማኖት ከመጀመሪያውኑ ከጥንት ማለት ነው ኢየሱስ ክርስቶስን እራሷ አድርጋ የተቀበለች ማዳን ያለ እርሱ የለም፣ ህይወታችን ነው፣ ማረፊያችን ነው፣ ወደባችን ነው፣ መንገዳችን ነው ብላ የምትቀበል አምላካችን ፈጣሪያችን ጌታችን ነው ብላ የምትቀበል ናት። ያለ ኢየሱስ ክርስቶስ ድነት የለም። ያለ ኢየሱስ ክርስቶስ ድነት የለም። ቅዳሴያችንን ብትመለከት፣ ሰዓታታችንን ብትመለከት፣ ማህሌታችንን ብትመለከት 24 ሰዓት 365ቱንም ቀን ኢየሱስ ክርስቶስን ታስባለች። አልፎ ተርፎ ህፃናት በ40 ቀንና በ80 ቀን በኢየሱስ ክርስቶስ ይጠመቃሉ። ለዘላለምም ደግሞ የምንኖረው በኢየሱስ ክርስቶስ ነው። የምንሄደው ወደ ኢየሱስ እስካሁን ልጨርስልህ፣ ወደ ኢየሱስ ክርስቶስ ነው የምንሄደው። ልጨርስላችሁ። በእናትህ አይደለም ምን ያልኩህ የታገስን ለምን መሰለህ? ወደ ኢየሱስ ክርስቶስ ነው የምንሄደው። ኢየሱስ ክርስቶስ ህይወታችን ነው፣ መድኃኒታችን ነው፣
ከዛም ባሻገር ደግሞ እንደ ደመና የከበቡን እኛ አባቶች አሉን። በኢየሱስ ክርስቶስ ደማቸውን ያፈሰሱትን፣ አንገታቸውን የተቀሉትን፣ ጀርባቸውን የተገረፉትን ከሐዋርያት ጀምሮ ሐዋርያት የወለዷቸውን ሐዋርያን አበው አሉን። ከሐዋርያን አበው ደግሞ ሊቃውንት አሉን። እንደዛ ኢየሱስ ክርስቶስን በደም ያሸጋገሩልን ማለት ነው። ሕይወት እኛ እኮ ያለነው የኢየሱስ ክርስቶስ ማይቀፍ ውስጥ ነው። የምንበላው ዕለት ከዕለት ስጋውን ነው። የምንጠጣው ዕለት ከዕለት ደሙን ነው። የውሸት ኢየሱስ ክርስቶስ የለም እኛ ጋር። ወደ ኢየሱስ ክርስቶስ ለመሄድ እኛ ምንድነው የምናደርገው? እንጠመቃለን፣ እንደነገረን ማለት ነው። ከውሃና ከመንፈስ ካልተወለዳችሁ በስተቀር ኢየሱስ የተባልኩት እኔ መንግሥተ ሰማይን አታዩኝም ስላለ እኛ ከናፍቆታችን የተነሳ በተወለድነው በ40 ቀንና በ80 ቀን ተጠምቀን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እንሄዳለን። ወደ ማይቀሩ ለመኖር ይሄኛው በራዕየ ዮሐንስ ምዕራፍ 21 ላይ እንደተጻፈው ሙሽራው ራሱ ያበራላታል ወደ ተባሉ ሙሽሮች የሚሰበሰቡበት ወደዛች ቤተ መንግስት ወደዛች ቤተ መቅደስ ወደ መንግስተ ሰማያት ነው የምንሄደው። ኢየሱስ ክርስቶስን ከኦርቶዶክስ በስተቀር ማንም አይሰብካትም። ከኢየሱስ ክርስቶስ እና አንተ ያወራ ሁሉ የኢየሱስ ክርስቶስን መዳንነትን የወንጌልን መዳን ፈጽሞ መረዳት አትችልም። ልጠይቅህ እስቲ አሁን ያወራውን ሰማን። ልጠይቅህ ዝግጁ ነህ? ጠይቀኝ። እሺ ተጠምቀህ ነው ወይስ ኢየሱስን አምነን የዳንከው? እኔ ኢየሱስ ክርስቶስን በአባቴና በእናቴ አምኜ ከዛ ተጠምቄ ያልተጠመቀ ሕይወት የለውም ስለተባለ ወደ ኢየሱስ ክርስቶስ የሚሄድበት መንገድ አንዱ ጥምቀት ነው። ስጋውና ደሙ የጠየኩት ነገር በጣም ሲምፕል ነው። አምነህ ነው ወይ ተጠምቀህ ነው የዳንከው ነው ያልኩት። መልስ የለውም። እምነት ያለ ስራ ጥቅም የለውም። እምነትን በማመኔ ጥምቀትን በስራ ይገኝበታል። አንድ ኦርቶዶክሳዊ አምነህ ነው ወይ ተጠምቀህ ነው የዳንከው ነው ያልኩት። ተጠምቄ ነው የዳንኩት ያምናል ሰው። እምነትና ጥምቀት አይለያይም። ያለ እምነት የተጠመቀ ሰው ከእግዚአብሔር ቃል ማስረጃ ያስጠ አሁን ችግራችሁ እኮ እናንተ በሃይማኖታችሁ ውስጥ የሆነ መልስ እንትን አለ እና እኔ አሁን ማስረጃው ስለኛ ሃይማኖት አንድ ብቻ ማስቀመጥ ስለኛ ሃይማኖት ጥያቄ ሲኖርብን ደግሞ እንደዛ አይደለም። አሁን እኔ ስለ አንተ ሃይማኖት ነው ጥያቄ እየጠየቅኩ ያለው። ስለኔ ሃይማኖት ጥያቄ ስለኔ ሃይማኖት ስትጠይቀኝ ደግሞ አሁን መልስ ስጠኝ። አሁን ስለ አንተ ሃይማኖት እየጠየቅኩ ያለው ሰው ሳያምን የተጠመቀ በመጽሐፍ ቅዱስ ውስጥ ማስረጃ ያስጠኝ። ሳያምን የተጠመቀ እኛ ሳናምን ሳይሆን ቤተሰቦቻችን ባመኑት ተጠምቀን ወደ ኢየሱስ ክርስቶስ እንሄዳለን። ጥሩ። በቤተሰብ እምነት የተጠመቀ ሰው ማስረጃ ያስጠኝ። እሱ ደግሞ መጀመሪያውኑ እዛኔ እኮ የተጠመቁት ህፃናት አይደሉም። ማወቅ ያለብን ማስረጃ ስጠኝ። አንድ ነገር ልንገርህ፣ አንተ እኮ ትልቅ ሰው ነህ። ማስረጃ ስጠኝ ያልኩ ወንድማ፣ ትልቅ ሰው ልንገርህ፣ ትልቅ ሰው ነው አይደል? አንተ ትልቅ ሰው ስለሆን ከአንድ ነገር ማወቅ አለ። በቤተሰብ እምነት የተጠመቀ ሰው ማስረጃ ስጠኝ። አም ዌይቲንግ ብራዘር። ዲያቆን አይደለ? ገለጥ አድርገው። ሳያምን የተጠመቀ የለም በመጽሐፍ ቅዱስ ብራዘር፣ የለም። አየህ፣ በቤተሰብ እምነትም የተጠመቀ ሰው ማስረጃ ያስጠኝ። ቤተሰቦቻቸው ተጠመቁ። የቆርኔሌዎስን እድና አንብብ። ደስ ያለህን አንጣልኩ፣ ግለጠው። የሐዋርያት የሐዋርያት ሥራ ምዕራፍ 10ን እድ አንብብ። እሺ፣ ይኸው ላውጣለን። የሐዋርያት ሥራ ምዕራፍ 10 ሶሪ፣ ስልኬ ዘግቷል። እሺ፣ የሐዋርያት ሥራ ምዕራፍ 10 በቤተሰቡ የቆርኔሌዎስን ታሪክ አንብብ። ከወዲያ ችግር የለም። የሐዋርያት ሥራ ምዕራፍ አካባቢ በኋላ ያለው ቁጥር ስንት ወዳጄ? ከቁጥር 10 በኋላ ከቁጥር 9 በኋላ ያለው የቆርኔሌዎስን ታሪክ አንብብ። እሺ፣ በደንብ ስሙ እንግዲህ። ቁጥር 10 ተርቦም ሊበላ በወደደ ሲያዘጋጁለት ሳሉም ተመስጦ መጣበት። በሰማያትም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያም 4 እግር ያላቸው 2 አራዊቶች በምድርም የሚንቀሳቀሱት የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነስና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን
ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍም ከቶ በልቼ አላውቅም አለ። ዳግመኛም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለ ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበረ። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህም ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ ነው የምትፈልጉኝ እኔ ነኝ፣ የመጣችሁበትንስ ምክንያት ምንድን ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ከአንተ ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው። በነገውም ተነስተው ከእርሱ ጋር ወጡ። በኢዮጵም ከነበሩት ወንድሞች አንዳንዶች ከእርሱ ጋር አብረው ሄዱ። በነጋም ወደ ቂሳራ ገቡ። ቆርኔሌዎስም ዘመዶቹና የቅርብ ወዳጆቹ በአንድነት ጠርቶ ይጠብቃቸው ነበረ። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ በእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አገኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይ ይቃረብ ዘንድ እንዳልተፈቀደለት እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህ ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ቆርኔሌዎስም እንዲህ አለው፣ በዚች ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ ጸልይ ነበረ። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰማ፣ ጽዋህም ታሰበ። እንግዲህ ወደ ኢዮጵ ልከ ጴጥሮስ የተባለን ስምዖንን አስጠራ። እርሱ በቁርባን ፋቂ በስምዖን ቤት በባህር አጠገብ እንግድነት ተቀምጧል አለኝ። ስለዚህም ያን ጊዜ ወደ አንተ ላኩ። አንተም በመምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት አለን አለ። እንዳትረሳ። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት አለን። ቆርኔሌዎስ ብቻ ነው የሚሰማው አይደለም። እሺ እንቀጥል። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልሁ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህንን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነው ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እነርሱም በእንጨት ላይ ሰቅለው ገደሉት። እርሱ ግን በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡትን ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳም በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ለሕዝብም እንድንሰብክና በሕያዋንና በሙታን ላይ ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየቱን እንዲቀበል ነቢያት ሁሉ ይመሰክሩለታል። ይቀጥላል። ጴጥሮስ ይህንን ነገር ሲናገር ሐሳቡን ልጨርስል። ጴጥሮስ ይህንን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ምን በሰሙት ሁሉ ላይ? ሐሳቡን ከተረዳኸው ማለት ነው። ሐሳቡን ከተረዳኸው እዛ ጋር አሁን የምታገኘው ቆርኔሌዎስ የእግዚአብሔር ሰው ነበረ። መልአክ ራሱ ተገልጾለት ያዋራው ነበረ። ከዛ በኋላ ምን ማድረግ እንዳለበት
ስምዖን ጴጥሮስን እንዲጠይቅ ሎሌዎቹን ወደ ስምዖን ጴጥሮስ እንዲልክ አደረገው። ስምዖን ጴጥሮስ ወደ እርሱ መጣ። እሱ ደግሞ ሰዎቹን ሁሉ ሰብስቦ ነበር። እዛ ውስጥ ሕፃናት አሉ፣ ሕፃናት የሉም አይልም። ሕፃናት አሉ፣ ሰዎቹን ሁሉ ሰብስቦ ነበር። አንተ ማወቅ ያለብህ ሰውን ሁሉ ሰብስቦ ነበር ካለ ሕፃናቱ እንትኑ አይደለም። ሕፃናት ስለመኖራቸው እና ስለመጠመቃቸው እንዴ አንተ ሰው በተሰበሰበበት ሕፃን የለም ብለህ ነው የምታምነው? አትገምት ነው ያልኩህ። ገምተህ አታውራ። እስከ ቤተሰቦቹ ከተባለ እናም ደግሞ ከሰፈሩ ሁሉ ሰው ከተባለ ሕፃን የለም ብለህ ነው የምታምነው? አትገምት እንዴ አትገምት አይደለም። መጽሐፍ ቅዱስ እኮ ስፔሲፊካሊ ይህችን አይናገርም። ስለዚህ አንተ ዋና አይምሮ አይክቡን ሳይናገር ሊሆን ይችላል ምን ሊሆን ይችላል ብለህ ማመን አለብህ። ማወቅ አለብህ። ከኪስህ ነው እያልከን ያለው ይሄን ነው የምናለው። ለዚህ ከኪስህ አይደለም። ዋናው ነገር እሱ ነው። ያ ዋናው የተጻፈው ነው። ያልተጻፈው ስፔሲፊካሊ አትጠብቅ የለም እዚህ ክፍል ላይ እና አሁን ጴጥሮስ እንዳጠመቀው ማወቅ አለብህ። ምክንያቱም በተማረው በተላከበት በዚህ በማቴዎስ ግምት ልታሳየን ከሆነ እኛ ያንተን ግምት ልንሰማ አይደለም ዲያቆን እዚህ ያለ ነው። ያንተን ግምት ለመስማት የለንም እዚህ ብራዘር። ግምት አትንገር። ግምት አይደለም ይሄንን ነገር ግምት ካልሆነ ማስረጃ እኮ ማቅረብ እኮ ነው ብራዘር። የለም ይሄ ግምት አይደለም። ቤተሰቦቹ ከተባለ ግምት ነው። ላሳይ ግምት እንደሆነ ያው በመካከላችን ቤተሰብ ሆናችሁ የ40 ቀን ሕፃን ልጅ የሌላችሁ ሰዎች እስቲ 7 ቁጥር ጻፉለት ለወዳጃችን። ያው እኔን ጨምሮ የ40 ቀን ሕፃን ልጅ የለም። ቆርኔሊዮስ ሕፃን የለውም ልጅ የለውም የሚለውን አትገምት ነው ፖይንቱ። በግምት ዶክተር የለም የሚለውን አሳየኝ መጀመሪያ ማለት ነው። ቤተሰቦቹ አለ ብለህ የደመደምከውና ዶክትሪን የመሰረትከው አንተ ነህ። እኔ ቤተሰብ ከተባለ አንተ እኮ ባልተጻፈ ነገር ላይ ዶክትሪን አልመሰረትም። እኔ ብራዘር ባልተጻፈ ነገር ላይ ዶክትሪን አልመሰረትም። ይሄ እኮ መጽሐፍ ቅዱስና ማለት ነው። ስፔሲፊካሊ አትፈልግ። የለም በለን አየህ። የለም ካልከኝ መልስ አገኘ። መጽሐፍ ቅዱስ አንተ ዛሬ እንደምትከራከር እንትን ታስቦ አይደለም የተጻፈው። ማወቅ ያለብህ አንተን በግምት እንደምታምን አውቆ አይደለም የተጻፈው ወዳጄ። አንተን በግምት እንደምታምን አውቆ አይደለም የተጻፈው። አየህ ዶክትሪን እንዴት ነው የሚመሰረተው ስትለኝ በግምት ነው ብራዘር። እንዴት ነው ዶክትሪን እንዴት ነው የመሰረትከው ስትል ቆይ አንዴ እንዴት ነው የ40 ቀንና የ80 ቀን አለ? የለም። እንዴት ነው ግምት ነው የምታወራኝ? ቆርኔሌዎስ ውስጥ እኮ ቤተሰብ ውስጥ እኮ ሕፃን ይኖራል ብለህ እየገመትክ ነው ያለው። ቆይ ከሌለ ይሄን ከሆነ በቃ አየህ ግምት ነው የምታወራው። መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እየነገርኩ ያለው በሰላም ነው ወዳጅ። ከዚህ በላይ ግምት አለ እንዴ? መስማት አትችልም ብራዘር። ከዚህ በላይ እኮ ግምት ማለት ያልተጻፈውን ነገር ይኖራል ብሎ ማሰብ ማለት ነው ብራዘር። የቃላቱ እንትን ግራ ከገባ ግምት ማለት ያለ ነገር ነው ብለህ አስዩም አድርገህ ማስቀመጥ ማለት ነው። ግምት ላይ ቤተሰብ ውስጥ ሕፃን አይኖርም። ቤተሰብ ውስጥ ሕፃን አይኖርም። እሺ ጥያቄ ነው የሚጠይቀን። በጥያቄ ነው ይሄው መልሱ ልንገር። በቃ ሚውት አድርግና ልንገር ችግር የለም። ቀላል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃ ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስም ይጠመቁ ዘንድ አዘዛቸው። እንዳይጠመቁ ውሃ የሚከለክላቸው ማለት ጥምቀት ራሱ ውሃ እንደሆነ ማወቅ አለብህ። እዚህ ጋር ማለት ነው ራሱ መልሳኑ አይዞ ቆይ አንዴ ብራስ ያለሁት አንዴ ወራጅ እዚህ ጋር እንትሩ አስቆይ ነው እንትሩ በኒቆዲሞስ ቤተሰብ ውስጥ በደምብ ስማ እንዲጠቅምህ ማለት ነው። መጽሐፍ ቅዱስ ውስጥ ባልተጻፈ ነገር ዶክትሪን አንመሰረትም። ኦኬ። በጴጥሮስ ሕይወት ውስጥ ያለፈው ሰዎች ወንጌል ይሰበካሉ፣ ከዛ ይጠመቃሉ። አገልግሎቱ የነበረው ይሄ።
ይኸው በደንብ ላንብብል። በእርሱ የሚያምን ሁሉ በማን በክርስቶስ ኢየሱስ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ አለ። ወንጌሉ ይሄ ነው። አየህ፣ በማን በስሙ የሚያምን ሁሉ this is the gospel brother። ወንጌሉ ይሄ ነው። በማን የሚያምን ሁሉ? በክርስቶስ ኢየሱስ የሚያምን ሁሉ። ጴጥሮስ ይህን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ምን አለ? ወረደ። አለቀ። ሕፃናት አሉ ይላል አይልም? ቆይ አንዴ እንዴ አንተ ቤተሰብ ውስጥ ወዳጄ አንድ ቤተሰብ ውስጥ ሕፃናት እንዳሉ ማወቅ አለብን። ከግምት ባሸ በቃ አሁን ስላቃተ አስችግር የለም። ማሳየት እኮ ነው ቀላል። አሳይ፣ አትገምት። እሺ መስማት ከቻልክ ልንገርህ። በዚህ በማቴዎስ ወንጌል ምዕራፍ 28 ምን አልክ? በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው ተባሉ እና ሲያጠምቆ የነበረው አሕዛብን ሁሉ ከተባለ ሲያጠምቆ የነበረው ወይንም ሰውን ሁሉ እንደማለት ነው። ዓለምን ሁሉ አጥምቁ ነው የተባሉት ማለት ሰውን ሁሉ እና በአብ በወልድ በመንፈስ ቅዱስ አጥምቋቸውና ደቀ መዛሙርቴ አድርጓቸው ሲል ሕፃናት የሉም ይላል። ሕፃናት ማለት አይጨመሩም፣ ሰው ውስጥ አይጨመሩም። ሕፃናት ወይንም ሰውነት ውስጥ አልገቡም፣ ወይንም ወደ ሰውነት አልተመደቡም ሰው ውስጥ። ሂዱና ወንጌል ስበኩ ነው ያለው። ጌታ አጥምቁ የሚለው አንብብ፣ መጀመሪያ አንብብ። ስጠይቅ እኮ እኔ ስሰማ እኔ ሳውራ እንድትሰማ ነው ባይዘው ማለት እኔ እኮ የኮሚኒኬሽን ነው። እኔ አሁን ከአንተ ማለት ቢያንስ ማቹርድ ታደርጋለህ ብዬ አስባለሁ። ዩ አር ሪስፖንሲብል ፐርሰናል በሆነ ነገር ኮሚኒኬሽን አለ ከሰው ጋር ስታወራ። እኔ በቤቴ ያደመጥኩ ማለት እኔ ሳውራ እንድታደምጥ ነው። ምልክት እየሰጠሁ እኮ ነው ያለሁት። ስታወራ እኮ እስክትጨርስ ድረስ እየሰማሁ ነው ያለሁት። በመሀል አልገባሁብህም። ታዲያም ለምን ትጨነቃለህ? አየህ ከእንትን አይጀምርም። አየህ ማቴዎስ 28 ላይ ከጥምቀት አለ የሚጀምረው፣ ከወንጌል ነው የሚጀምረው። ስበኩ ነው የሚለው፣ የሚሰበክ አለ ማለት ነው። ለምን ነው ሰዎች የሚሰበኩት? ሰው ካልተሰበከ ስለማያምን፣ ካልሰማ አያምንም። መስማት ከእግዚአብሔር ቃል፣ እምነት የሚፈጠረው ከመስማት ነው። እዚህ ሰዎች ምን መደረግ አለባቸው? መሰበክ አለባቸው። ወንጌሉ መጀመሪያ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ የሚል ሜሴጅ አለው። አሕዛብም ይሁን ማንም ይሁን መጀመሪያ ምን ይቀድመዋል? ወንጌል መስማት ይኖርበታል፣ መሰበክ ይኖርበታል። ልክ ጴጥሮስ እንደሰበከው ማለት ነው። ከዛ የተሰበከው ሰው ያምናል፣ ያመነ ሰው ይጠመቃል፣ ደቀ መዝሙር ይሆናል። አለቅ። ክርስትና ይሄ ነው። በዚህ ውስጥ ሕፃናቶችን አጥምቋቸው የሚል የጌታ ትእዛዝ የለም አንድ ቦታ ላይ ማለት ነው። ለምን? ሰው ሲጠመቅ ከመጠመቁ ውሃ ከመንካቱ በፊት በሰውየው ሕይወት ውስጥ መዳን መቅደም ስላለበት ማለት ነው። የሚቀድመው ማን ነው ካልከኝ፣ በክርስቶስ ኢየሱስ አምኖ መዳን ነው። የዳነ ሰው ነው የሚጠመቀው። ከዛ ውጭ ሌላ ምንም ትምህርት የለም። መጽሐፉ የሚናገረው ይህንን ሀሳብ፣ ያላመነ ሰው አይጠመቅም። ይኸው ነው ብራዘር። ሰው ሳያምን ውሃ ውስጥ ከከተትከው ሻወር ነው የሚሆነበት። ዛትስ ኦል ብራዘር። እሺ ሌላ ተረኛ። እሺ ቅናት፣ ሰላም። እሺ ከየት ቤተ እምነት? ከየት ነው? ችግር የለም። ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ምንድን ነው ጥያቄ? ጥያቄ ያውን ስታወሩበት በቆያችሁት ርዕስ ላይ ነው። ምናልባት ጥምቀት ከውሃ የሚጀምር ክርስትና የለም ብላልና እምነት በእናንተ ጋር በፕሮቴስታንት አንድ ሕፃን ከተወለደ በኋላ እምነት ስለ ኢየሱስ ክርስቶስ ሊያምን የሚችለው በስንት እድሜ ላይ ነው? እንደ ልጆቹ ያን የሰሙትን ቃል ማገናዘብ እንደሚችሉበት የልጆቹ የኮግኒቲቭ ዴቨሎፕመንት ይወስነዋል።
ስለዚህ አንድ ሰው እስከ 10 ዓመት ወይ ደግሞ ከዛም በላይ ስለ ኢየሱስ ግንዛቤ ባይኖረው በዛ መሀልም ህይወቱ ቢያልፍ እንነግረዋለን። እንነግረዋለን። ግን እምነት የሚባለው መጽሐፍ የሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። መሀል ላይ ባይድን ነው አሁን ጥያቄ። መሀል ላይ ህይወቱ ቢያልፍ ስለ ኢየሱስ ክርስቶስ ግንዛቤ ሳይኖረው ቢያልፍ ምንድን ነው የሚሆነው? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ እኮ ነገረን ጌታ። እንደዛ ከሆነ ደግሞ እምነት የሌላቸው ቤተሰቦች ላይ የተወለደ ሕፃን የተባለ ሁሉ ውሃ የነካው ልጅ አይደለም ለእግዚአብሔር ልዩ። የማን የሙስሊም በለው የቡዲስት በለው የማንም በለው ማለት ነው። ሕፃን ከተባለ ጌታ እኮ የተናገረው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለው እኮ የአይሁድን ሕፃናቶች እኮ ናቸው። የጌታ የማንንም ሕፃን ይቀበላል። እዚህ ሕፃናትን ጌታ ተቀብሏል። ውሃ አስነክተህ አይደለም ክርስቲያን የምናደርጋቸው። ውሃ ስለነካ ልጅ ይድናል አይድንም አይደለም። ውሃ መንካት አዋቂንም አያድንም አይደለም። ሕፃን ልጅ አዋቂንም ውሃ ስላስነካው አይድንም። ሰው የሚድነው ምንድን ነው ካልከኝ በእግዚአብሔር ምሕረት ብቻ ነው። የእግዚአብሔር ምሕረት እንዴት ነው የሚገለጠው? ለአዋቂ አምነ የእግዚአብሔር ጸጋ የሚሰራው በእምነት በኩል ጸጋው በእምነት በኩል አድኗቸዋል ስለሚል ያ ሕፃናቶች ሲሆን ተቀብያቸዋለሁ መንግስተ ሰማያት ለእንደነሱ አይነት ናትና አለ። በቃ ውሃ አስነኩልኝ አላለም ጌታ ተቀብሏቸዋል። ጌታ ከተቀበላቸው በቃ እኛ ተቀብሏቸዋል ብለን ነው የምናምነው። ክርስትና ጥያቄ አለ? አይ ግን ያልገባኝ ሕፃናት አሁን ሕፃን ሊባል የሚችለው እስከ ስንት እድሜ ነው? እስከ 18 ዓመት ነው አይደል? በኢትዮጵያ ሕግ በሕግ ደረጃ የምታወራ ከሆነ ቴክኒካሊ እንደያየው ደግሞ በመጽሐፍ ቅዱስ ሕፃን ሊባል የሚችለው እስከ ስንት ዓመት ጊዜ ነው? ቴክኒካሊ እንደዚህ ሕፃን የሚባለው የእድሜ ክልል ይሄ ነው ተብሎ መጽሐፍ ቅዱስ ክልል ላይ የተቀመጠበት ሀሳብ የለም። እኔም ያልገባኝ እሱ ነው። በነገራችን ላይ እኔ እንደሚገባኝ ከውሃና ከመንፈስ አለ ማለት አንድ ሰው በኢየሱስ ክርስቶስ አምኗል ማለት ነው። ውሃው እኮ የተቀደሰ ውሃ ነው አይደል? መንፈስ ቅዱስ ያደረበት ውሃ ነው ማለት ነው። አይ እንደሱ የሚል ትምህርት የለም። ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው ሲልስ ምን ማለት ነው? እሱ እንዴት ነው? ያመኑ ሰዎችን ነው የዳኑ ሰዎችን ነው። ሰው በውሃ ሳይሆን የሚቀደም አይልም። ያላመነ ሰው ቤተክርስቲያንን አታጠምቅም። ያላመነ ሰው ቤተክርስቲያንን አታጠምቅም። መጽሐፉም እንደሱ አይልም። መጀመሪያ ማስተማር ይጠይቃል። ወንጌል መስበክ ይጠይቃል። ወንጌል የተሰበከ ሰው በቃሉ ያመነ ሰው ይቀደሳል። በእግዚአብሔር ቃል ልጁ ኢየሱስ ክርስቶስን ያምናል፣ ይድናል፣ ይጸድቃል። የጸደቀ ሰው የዳነ ሰው ይጠመቃል። መጽሐፉ ይህን ነው የሚናገር። ማለት መጽሐፍ ቅዱስ ውስጥ ይኸውልህ እምነትን የቀደመ ውሃ የለም። ለምን? እግዚአብሔር ሰዎች እንዲድኑ የፈለገው በልጁ ነው እንጂ በውሃ አይደለም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ነው የሚለው። አየህ፣ እግዚአብሔር የወደደው ሰው እንዲድን በኢየሱስ አምኖ ነው። ሰው በኢየሱስ ያመነ ሰው ይድናል። በቃ አለቀ። ድነት የሚጀምረው በክርስቶስ ኢየሱስ በማመን ነው። ውሃ የሰው ልጆችን ድነት ሊፈጽምም ሊሰራም አይችልም። ውሃማ ቢያድን ኖሮ ኢየሱስ መምጣት አያስፈልገውም እኮ ብራዘር። ለምንም ኢየሱስ መምጣት ያስፈልገዋል? አያስፈልገውም። ውሃ ቢያድን ህይወት ቢሰጥ ኖሮ ክርስቶስ ኢየሱስ ስለኛ በመስቀል ላይ ዋጋ መክፈል አልነበረበትም። ከክርስቶስ ኢየሱስ በፊት እኮ ውሃ ኦልሬዲ ኤግዚስት ያደረገ እኮ ጉዳይ ነው። አየሁ። ስለዚህ የሰው ልጆች ድነት የተሰራው ልጅ የምትሆነው ውሃ ሲነካ አይደለም፣ በእምነት በኩል ነው። ሰው እንደዛ ከሆነ ግን አሁን እኔ እስከሚገባ ድረስ ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ ለምን መጠመቅ አስፈልግ? ጽድቅን የፈጸም ዘንድ ነው ያለው። ጌታችን ኢየሱስ ክርስቶስ የተጠመቀው የዘላለም ሕይወት ለማግኘት አለ። እንደዛ እንኳን አይመስለኝም። እሺ እስኪ ሌሎች እንደግማራች እንዴ ኢየሱስ የዘላለም ሕይወት ለማግኘት ነው የተጠመቀው ብለህ ታስባለህ? በምድር ላይ ሲመጣ ኢየሱስ ክርስቶስ ለእኛ ቤዛ ለመሆን ነው አይደል? እንደዛ ነው። እና ደግሞ ታዲያ በውሃ ላይ ቤዛ ሆነ እንደ ኢየሱስ ታዲያ በመስቀል ላይ ተሰቅሏል። እኔ ያደረግኩትን እንዲሁ እሱ ያደረገውን አርአያ አድርገን እንድንጾም፣ እንድንጸልይ፣ እንድንጠመቅ ነው። ታዲያ ተጠምቀናል እኮ ቅንነት። እኔ እኮ ተጠምቄያለሁ። እኔ አሁንም ማወራ ውሃ አላዳነኝም፣ ያዳነኝ ኢየሱስ ነው የምልህ የተጠመቅኩ ሰው ነኝ እኮ። ያዳነኝ ግን ማን ነው? ዳን ያዳንህ ማን ነው ስትለኝ ኢየሱስ እልሃለሁ። እንዴት አድርገን የዳንከው ስትለኝ ጸጋው በእምነት አድኗቸዋል ነው የሚለው። በእግዚአብሔር ጸጋ አምኜ ነው የዳንኩት። ልክ ሳምን ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ ስቀበል ያን ጊዜ እግዚአብሔር ከኃጢአቴ ከበደሌ ሁሉ አንጽቶ ልጅ አድርጎኛል። ቃለቅ። ከዛስ ያመነ ሰው ይጠመቃል። ተጠምቄያለሁ።
ባላምንስ ኖሮ ስትል ስለቆየ ብዬ ነው። ለመዳን እኮ ነው ለየዋ ሰው ለመዳን መጠመቅ አለበት የሚል ትምህርት። ጥምቀት የሚያስፈልገው ለምንድን ነው? ሞቱን በሚመስል ሞት ከሱ ጋር፣ ትንሣኤውን በሚመስል ትንሣኤ ከሱ ጋር ምሳሌ ነው ጥምቀት ለመተባበር። ዳትሶል ሌላ ምንም ትርጉም የለውም። የቤተ ክርስቲያን አባልነቴን ኮንፊርም ለማድረግ ሰዎች ከዚህ በኋላ እኔ ሞቻለሁ፣ ለኃጢአት ለበደል ሞቻለሁ፣ ከክርስቶስ ኢየሱስ ጋር ሞቱን በሚመስል ሞት ትንሣኤ ተባብሬያለሁ። ቤተ ክርስቲያንም ይሄ ልጅ ከዚህ በኋላ ለጌታ ለመኖር ወስኗል፣ ለዓለም ሞቷል፣ ለኢየሱስ ለመኖር ወስኗል ብላ ቤተ ክርስቲያን ወደ አገልግሎት ታሰማራኝ። ወስኜ ምገባበት ታይም አለቀ። ከዛ ውጭ ሌላ ምንም የለም። ለመዳንማ ገና ኢየሱስን ሳምን ጌታዬን ሳምን ህይወት አግኝቻለሁ። ገና ኢየሱስን ሳምን ያልገባኝም ጥምቀት ለአባልነት ነው የሚል የቱ ጋር ነው የተጻፈው? እስኪ ለአባልነት ማለት አይ ለአባልነት ነው የምጠመቀው ብለሃል። አይ በቤተ ክርስቲያን ደረጃ እኮ ነገርኩህ፣ ወይም ኮንፊርም ለማድረግ ያንን እምነቴን ኮንፊርም ለማድረግ በሰው ፊት አለ እንደዛ ነው የሚል አለ። ምናልባት ስላልሰማው ብዬ ነው። አሁን እያልኩኝ እኮ ነው ያሉት። እኔ ስጠመቅ የምጠመቀው እንደዛ ነው። ቤተክርስቲያን እንጂ አንተ ስላልክ ሳይሆን መጽሐፍ ቅዱስ ላይ እንደዛ የሚላለው ቤተክርስቲያን እኮ መጽሐፍ ቅዱስ ላይ ከዛ ውጭ ምንም ትርጓሜ የለው ሐሳቡ። ከዛ ውጭ ይሄንን ሐሳብ የሚያሳይ ከዛ ውጭ ምንም ሐሳብ የለው። ጥምቀት ከዚህ ውጭ ሌላ ቦታ ላይ ያለው አለ ውሎም አያውቅም። ሰዎች ለምን ስለ ጥምቀት ማውራት አስፈለገ? እኔ ያልገባኛው ጌታ ኢየሱስ ክርስቶስ በዮርዳኖስ መጠመቅ ለምን አስፈለገ? ለምን መሰለ? ኢየሱስን ትታችሁ ውሃ ላይ ስለቆማችሁ that's the basic problem። ቤተክርስቲያን እሱ ራሱ እኮ ውሃ ላይ ቆሞ ነው አይደል ያሳየን? ቆይ አይ አይደል ጌታችን ኢየሱስ ክርስቶስ ውሃ ላይ አልቆመም። ተጠምቋል ማለት ነው እኮ። ተጠምቋል ማለት እኛ አትጠመቁ አይደለም፣ ግን ድነታችሁ የጀመረው እናንተ በጥምቀት ነው። ይሄ መጽሐፍ ቅዱሳዊ ትምህርት አይደል። ስትድንቅ ግን ይቅርታ ኢንተራፕት እንዳላደርገ እንጂ እኮ ስትጠመቅ በኢየሱስ ክርስቶስ አምነህ ነው የምትጠመቀው። አምነህ ማለት በቃ ስለዚህ የዳንከው ውሃ ሲነካ ሳይሆን ኢየሱስን ስታምን ነው መሆን ያለበት እኮ። በአምነህ ነው የምትጠመቀው እኮ አክቹዋሊ እኮ ስታምን እኮ ሲጀመር። አይ ስታምን ያመንከው ማንን ነው? ኢየሱስ ክርስቶስ እናምነዋለን። ኢየሱስን ያመነ ሰው የዘላለም ሕይወት አለው ወይስ የለውም? በትክክል አለው። በቃ አለቀ። ክርስትና እንደሱ ነው። አየህ፣ ውሃ እስኪነካ ድረስ አትጠበቅም። ውሃ ካልነካው አይባልም። ለምሳሌ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ትዝ ይልሃል? ውሃ ካልነካ አም ሶሪ ልትድን አትችልም ብሎታል ኢየሱስ አላለው። ዛሬ በገነት ከኔ ጋራ ነህ ነው ያለው። አየሁ። ለምን? መጽሐፉ የሚናገረው ኢየሱስን ያመነ የዘላለም ሕይወት አለው ነው የሚለው። ኢየሱስን አመነ፣ የዘላለም ሕይወት አገኘ። ታክሶል ወንጌሌ ነው። ሌላ ወንጌል የለም። አየህ፣ ሌላ ወንጌል የለም። ቆርቧ ላይ ሰውዬ አልቆረበም። ቁርባን መቼ ነው የተሰጠው? ዕለተ ሐሙስ ነው። እስክትቆርብ ድረስ ብሎታል አላለው። ለምን? ቁርባን ማለት ብራዘር ቂጣና ወይኑን መብላት የዘላለም ሕይወት ይሰጣል የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። እውነት ነው፣ የጌታ ስጋና ደም የጌታ ስጋና ደም ነው። we respect that። የዘላለም ሕይወት ያልጠጣ የዘላለም ሕይወት የለውም ይላል። የትኛው የኢየሱስ ክርስቶስ ስጋና ደም መቀበል አለብናል። ከየት ነው የምትቀበለው? እሱ እንዴት ነው የምትቀበለው? እሱ ነው ጥያቄ። እንዴት ነው መቀበል ያለብን? እስኪ ንገረኝ። የዘላለም ሕይወት የሚሰጠው ስጋና ደም እሱን በማመን የምታገኘው ስጋና ደም ነው። አማናዊ ስጋና ደም ነው፣ የወረደው ከሰማይ ነው። እሱን መብላትና መጠጣት ማለት ኢየሱስን ማመንና ጌታን መቀበል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ሙሉ ሐሳቡን ማየት ትችላለህ። ከፈለክ ከፍቻ ያሳያለሁ። እሱ የዘላለም ሕይወት የሚሰጠው ላላመኑ ሰዎች ነው። በክርስቶስ ኢየሱስ ያላመኑ ሰዎች ይሄንን መብል ይበሉታል። ቁርባንስ ካልከኝ ቁርባን ደግሞ ይሄንን አማናዊ የሆነውን ክርስቶስ ኢየሱስን አምነው የዘላለም ሕይወት ያገኙ ሰዎች ያገኙበትን ሚስጥር የሚያስቡበት ነው። ቁርባን የሚሰጠው ላመኑ ሰዎች ነው። ለዚህ ነው ቤተክርስቲያንህ ጨምሮ ላላመነ ሰው አትሰጥም እኮ። ላመነ ሰው ነው የምትሰጠው። ምን ማለት ነው? በክርስቶስ ኢየሱስ አምኖ የዘላለም ሕይወት ላገኘ ሰው መታሰቢያ የዳነበትን እውነት ያስብ ዘንድ ይሄንን ደግሞ ይበላል፣ ይጠጣል።
ቁርባን አንድም ቦታ ላይ በመጽሐፍ ቅዱስ ላይ የዘላለም ሕይወት እንድታገኙ ብሉ የሚል የለም። ብራዘር የሚል የለም። ቁርባኑን የምታወራ ከሆነ ምን ማለት ነው? ቂጣና ወይኑን የምታወራ ከሆነ ዕለተ ሐሙስ ላይ የሰጠው ጌታ ለደቀ መዛሙርት ነው። በኢየሱስ አምነው ለዳኑ ሰዎች ነው እሱ። ለጸደቁ ሰዎች ነው እሱ። ሁለቱ ይለያያሉ። ለመታሰቢያን የሰጣቸው ጌታ እሱ። ጀስት ታስብበታለህ። የትኛውን አንተ በመስቀል ላይ ስለ አንተ የሞተውን በመስቀል ላይ ያንን ኢየሱስን ነው የምታስብበት። እና ወንጌሉ ይሄ ነው ብራት፣ ወንጌሉ ይሄ ነው። እሺ አዎ ድንገት ነው የወጣሁት። አዎ ድንገት ነው። እሺ ይሄው ድንገት ገባ። አይ በጣም ስጮህ ነበር አስገባኝ ብዬ። አዎ እያወራሁ ስለሆነ ብትገባም ስለማታወራ አዎ እያወራችሁበት ያለውን ነገር እየሰማሁ ነበረ። ከኔ ጋር ያለውን ነገር አልጨረስንም። እሺ ጠይቄ መልስ አልነበረ። ምንድን ነበር የጠየቀኝ? ሰዎች ሳያምኑ የተጠመቁበትን መጽሐፍ ቅዱሳዊ ማስረጃ እስካሁን አልሰጠንም። መጽሐፍ ቅዱስ አሁን መጀመሪያ መጽሐፍ ቅዱስ ስፔሲፊካሊ ይሄኛው እንደዚህ ሆኗል እንደዛ ሆኗል አይደለም የሚለው ዓለምን ሁሉ እዱና አጥምቋቸው ደቀ መዛሙርቴ አድርጓቸው የሚለው ዓለም ሁሉ የተባለው ውስጥ ሕፃናት አሉ። እናም ደግሞ ሰው መጠመቅ እንዳለበት በክርስቶስ አምኖ መጠመቅ እንዳለበት በሐዋርያት ሥራ ምዕራፍ 2 ከቁጥር 38ም ማንበብ ትችላለህ። አሳየኛ። እንደሱ ነው ማስረጃ ፈልገው እንደሱ አሳየ። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39 ሲታና ሕፃናቶች ይጠመቁ ይላል። እንዳትረሳ ያልከው። እሺ ሰው በጥምቀት በኢየሱስ ክርስቶስ አምኖ ይጠመቅ ነው የምለው። ኃጢአታችሁን ተናዛችሁ በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የምለው። አመነ ከሆነ የሚያምኑት ሕፃናቶች ስላልሆኑ ብራዘር፣ አሁን እየጠየቅን ያለ ነው ስለሚያምን ሰው አይደለም፣ ስለ ሕፃናት። አትደበቅ ብራዘር። እየተደበቁኝ አይደለም። ሰውማ አምኖ ስለመጠመቁ እኮ ማንም እኮ አሁን እኔ ሕፃናቶች ስለመጠመቃቸው ማስረጃ አንጣ ነው የተባለው። እኔ እኮ ማለት እንደዛ አለመሆኑን እኮ ልትነግረኝ ትችላለህ። ማለት ሕፃናት አይጠመቁ ይላል ብለህ ንገረኝ፣ ካልሆነ ማለት ነው እኔ ያልቻልኩትን ግምት ነው ያለኝ በለኝና ከአንተ በላይ ቀርብ ያለው ግምት ነው ያለኝ በለኝና ከዛ እኔ ላውራላ። ግምት አይደለም ከአንተ በላይ እኮ ቀርብ ነኝ እኔ። ከአንተ በላይ እኮ ሕፃናት መጠመቅ እንዳለባቸው ሕዝብን ሁሉ አጥምቁ የሚለው ሕፃናት ደግሞ ሕዝብ ውስጥ እንዳሉ እየነገርኩ ነው። አንተ ደግሞ ከዚህ የተሻለ የራስህን ሀሳብ በኤቪደንስ ንገረኝ። መጽሐፍ ቅዱስ ጥቀስ። የጠቀስከው ክፍል ላይ ለአንተ እምነትን የማስረጃ መጥቀስ አይጠበቅብኝም። መጽሐፍ ቅዱስ ላይ በግልጽ የሚናገረው እምነት ከጥምቀት ጋር ተያይዞ ነው ያለው። ሰው ሳያምን የሚጠመቅበት ምንም መሰረታዊ ሀሳብ የለም በእግዚአብሔር ቃል ውስጥ። አንድም ቦታ ላይ ያላመነ ሰው ተጠምቆ መጽሐፍ ቅዱስ ላይ የለም። ጥምቀት ከተነሳ እምነት ይቀድማል። ሰው ሳያምን ሊጠመቅ አይችልም ብራዘር። ውሃ እድፍ ማስወገጃ አይደለም ጥምቀት። አየህ፣ የበጎ ሕሊና ልመና ነው። የሚለምን ሰው የሚለምነውን ልመና ያውቃል ወዳጄ። በእምነት የሚደረግ የመዳናችን ምሳሌ ነው። ያንን ሀሳብ ሰው አንደርስታንድ ያደርጋል፣ ይረዳል። ስለዚህ ይህንን እውነት ያልተረዳ ሰው አትደረብ ብራዘር። ሰው ሲያወራ አትደረብ ብራዘር። እንዲገባ ማለት ነው። እያወራው ነው ብራዘር፣ አትደረብ። ይህንን እውነት ያላወቀና ያልተረዳ ሰው ሊጠመቅ አይችልም። ማስረጃ አለ? አዎ ማስረጃ አለ። ይኸው ልግለጠው። አንተ ከሌለ እኔ ልግለጠው። ይኸው እንደዚህ ይላል። ሰው እንዴት እንደሚጠመቅ ያላመነ ሰው መጠመቅ ይችላል? ተፈቅዶለታል? አልተፈቀደለትም። ይኸው ላሳይ። ተነስቶም ሄደ፣ እነሆም ህንዳኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧ ሁሉ ላይ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበረ። ኦኬ። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማውና በእውኑ የምታነበውን ታውቀዋለህን? ታስተውለዋለህን? ይቅርታ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው።
ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረውን የመጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱን ተወገደ፣ ሕይወቱ ከምድር ትወግዳለችና ትውልዱንስ ማን ይናገራል? ቁጥር 34 ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህንን ለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚያ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ኢየሱስ ሳይሰበክ ጌታ ሳይነገር ጥምቀት የለም። ቀጥል። አንዴ ብራዘር ስሜት አያቱን ብያለሁ። ሚዩት አድርግ። አይ ቀጥል እያልኩ እኮ ነው። ሚዩት አድርግ ብራዘር፣ ሚዩት አድርግ ብራዘር። ለማውራት ከፈለክ በስርዓት አውራ። ሚዩት አድርግ። ቴንክ ዩ። ምን አደረገ? ሰበከለት ይላል። ማንን? ኢየሱስን። ኢየሱስ ያልተሰበከለት ሰው ውሃ ውስጥ ቢገባ እድፍ ማስወገድ ነው የሚሆንለት ብራዘር። ሻወር ነው የሚሆነው። የተለየ ነገር የለው። ቁጥር 36 በመንገድም ሲሄዱ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ምን አለው? እንዳልጠመቅ የሚከለክለኝ ምንድን ነው? ሰው እንዳይጠመቅ የሚከለክለውና የሚፈቅድለት ነገር አለ ማለት ነው። ቀጥለን እንየው ፊልጶስ ምን እንዳለው። ፊልጶስም በፍጹም ልብ ብታምን፣ እደግመዋለሁ፣ በፍጹም ልብ ብታምን ተፈቅዶልሃል። ስለዚህ በፍጹም ልቡ ያላመነ ሰው አልተፈቀደለትም ማለት ነው። ስለዚህ ሰው ለመጠመቅ በፍጹም ልቡ ማመን መቻል አለበት። በፍጹም ልብ ካላመንክ ልትጠመቅ አትችልም። ሕፃናቶች በፍጹም ልባቸው ያምናሉ ወይ? አያምኑ። ምንም ገና ምንም የሚያውቁትም ነገር የለም። እነሱን ሕፃናቶችን ጌታ ጥምቀትን አላነሳም። አንድም ቦታ ላይ ሕፃናትን አንስቶ አያውቅም። ስለዚህ ሰው በፍጹም ልቡ ግን ሲያምን ምን ያደርጋል? ተፈቅዶለታል። ዳትሶል። ያልተፈቀደለት ማን ነው ካልከኝ በፍጹም ልቡ ያላመነ ሰው ኤኒ ፐርሰን በጥምቀት ውስጥ ያለውን ነገር ሊያገኝ አይችልም። ይሄው ነው መጽሐፍ የሚናገረው። ስለዚህ በፍጹም ልቤ አምናለሁ አለ፣ ተጠመቀ፣ አለቀ። ከዛ ውጪ መጽሐፍ ቅዱስ ውስጥ ሳያምኑ የተጠመቁ አንድ ጥቅስ ማለት አንድ ጥቅስ በእግዚአብሔር ቃል ውስጥ የለም። እደግመዋለሁ፣ ግማሽ ጥቅስ መጠየቅ ስለማችል ነው። ግማሽ ጥቅስ የለም፣ አንድ ጥቅስ የለም በእግዚአብሔር ቃል ውስጥ። ሰው ያምናል፣ ወንጌል ይሰበካል፣ ያምናል፣ ይጠመቃል። ይሄ የጥምቀት ስነ ስርዓት ነው። ከዛ ውጪ በነካ እጅ ማለት ነው። በነካ እጅ የማቴዎስ ወንጌልን ክፈት። ከፈትኩኝ፣ ጨረስ። ክፈታ። ማቴዎስ ወንጌል ምዕራፍ 28 ምዕራፍ 28 እሺ፣ ቁጥር ስንት? ከቁጥር 19 ጀምሮ ክፈት። እሺ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ምንድነው ጥያቄ? እዛ ጋር ሂዱና አሕዛብን ሁሉ ይላል አይደል? አሕዛብን ሁሉ ማለት አሕዛብ ውስጥ የአሕዛብ ልጆች ሕፃናት አሉ። አንገምትም ብራዘር፣ በግምት አይደለም፣ አንገምት አይደለም። እና ግምት ነው እያወራን ያለ ነው ብራዘር። ህዝብ የተባለው ውስጥ እኮ ሕፃናት እንዳሉ እኮ የታወቀ ነው። ግምት ነው የምታወራው። እሺ አንተ እንደዚህ ግምት አይደለም። ግምት እንዳልሆነ ደግሞ ላያይዝልህ። ግምት ነው የምታወራው ወዳጄ፣ ግምት እንዳልሆነ ላያይዝልህ። ወንጌል የሚሰበከው አዋቂ ነው ሕፃን ልጅ ነው? ቆይ እንትን ጥምቀት ለምንድን ነው የምትጠምቁት? መንፈስ ቅዱስን ለመቀበል ነው አይደል? አይደለም። ለምንድን ነው የምትጠምቁት? አይደለም አልኩ ከጠየቀኝ። ለምንድን ነው? ምክንያቱም ሳይጠመቁ መንፈስ ቅዱስን የተቀበሉ ሰዎች አሉ። ሳይጠመቁ መንፈስ ቅዱስን የተቀበሉት እነማን ናቸው? ቅድም ያነበብነው ክፍል ላሳይ። አታውቅም? ሳይጠመቁ የውሃ ጥምቀት ሳይወስዱ መንፈስ ቅዱስን የተቀበሉ ሰዎች እንዳሉ አታውቅም? ታውቃለህ? አታውቅም?
ሳይጠመቁ መንፈስ ቅዱስ ያደረባቸውን አውቃለሁ። በቃ አለቀ። መንፈስ ቅዱስ የተቀበሉትን አላውቅም። ቆይ አንዴ። ስለዚህ በደንብ ስማ። ስለዚህ በግምት አታውራ። ስለዚህ ሰው ልንገርህ መንፈስ ቅዱስን አንተ ጠይቀህ አንተ አትመልስማ። መስማት አለብህ። እሺ አንተ ሰዎች ምን ነው እንድታውቅ የፈለከው? እሺ ግን መንፈስ ቅዱስን የተቀበሉ ሳይሆን መንፈስ ቅዱስን ያደረበት እንዳይሆን መቀበልና ማደር ይለያያል። አንብብ። አይዞ ብራዘር፣ አይዞ ብራዘር። እሺ ይኸው ቻው ልበልና ልሂድ። እግዚአብሔር ይስጥልኝ። እግዚአብሔር ይባርክህ። በደንብ እግዚአብሔርን የምታገለግል ሁን። ሁልጊዜ አትቀየር፣ እንዳይቀይርህ ሰይጣን እንዳያታልልህ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ያግዝህ። ለወንጌል ሁልጊዜ ቆምክ ያድርግህ። በቃ አመሰግናለሁ። ደህና ደርልኝ። አሜን። ደህና ደርልኝ። እሺ እሺ። ያው አሁን በደምብ ስማ፣ በደምብ ስማ፣ በማስተዋል ስማ። ጴጥሮስ ይህንን ነገር ገና ሲናገር ምኑን ነው ሲናገር የነበረው? በደንብ በማስተዋል ስማ። ለሕዝቡም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነው እርሱ እንደሆነ እንድንመሰክር አዘዘን ይላል። አሕዛብ ጋር ነው ጌታ ጴጥሮስ የተላከው። አሕዛቦች ናቸው። በደምብ ስማ፣ አሕዛብ ናቸው። ኦኬ። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ አለ። ጴጥሮስ ለአሕዛብ ሲሰብክ ተጠምቀው አይደለም የኃጢአት ስርየት እንደሚቀበሉ የነገራቸው፣ በክርስቶስ ኢየሱስ ስም በማመናቸው የኃጢአት ስርየት እንደሚቀበሉ የነገራቸው። ሃሌሉያ! ነቢያት ሁሉ የመሰከሩት ምስክርነት ምንድን ነው? እሱ በውሃ ሰዎች የኃጢአት ይቅርታ ይቀበላሉ አይደለም ስብከቱ። ምን ላይ ነው ያነበብነው? ቅድም ያነበብነው ክፍል ነው ብራዘር። ረሳው? የሐዋርያት ሥራ ምዕራፍ 10 አንተ እኮ የጠቀስከው። እሺ አንዱ እንዴ ብራዘር። እሺ ያው በስሙ በማን በክርስቶስ ኢየሱስ ስም ነቢያት ሁሉ የመሰከሩለት ስም ነው ይሄ ብራዘር። ውሃ የኃጢአት ስርየት ይሰጣል ብሎ የመሰከረ አንድም ሐዋርያ የለም። አንድ ሐዋርያ የለም። አንድ ነገር ማወቅ ያለብህ ነገር ልንገርህ፣ ስለ ጥምቀት ማለት ነው። አሁን የጠየቅከውን ጥያቄ እየመለስኩልህ ነው እና በኋላ ላይ ስጠይቅ በኋላ ላይ ማወቅ የሚገባኝ ነገር ካለ በኋላ ጠይቃለሁ። እኔ ራሴ ጠይቃለሁ። ሙሉ ሰው ነኝ እኔ። ኦኬ፣ ሙሉ ሰው ስለሆንኩ ስለኔ አታስብ። ማወቅ የሚገባኝን ነገር ጠይቃለሁ። ያኔ ኦኬ። ይሄው ነቢያቶች ሁሉ የመሰከሩለት የኃጢአት ስርየት የሚሰጥ ስም ማን ነው ወገኖች? ኢየሱስ ይባላል። ካላወቃችሁ ነቢያት ሁሉ የመሰከሩለት ስም ኢየሱስ ነው። አንድም ነቢያት ውሃ የኃጢአት ስርየትን ይሰጣል ብሎ የመሰከረ ነብይ የለም። ደም ሳይፈስ ስርየት የለም ወዳጄ። ደሙን ያፈሰሰው ስለኔና ስለአንተ ኢየሱስ ነው። ስለዚህ ሰዎች የኃጢአት ስርየትን የሚያገኙት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው እንጂ በውሃ አይደለም። ውሃ የሚባል የኃጢአት ስርየት የሚሰጥ የለም። ብራዘር ምን አለን? ይኸው ወንጌል ሲጀምር ምን አለ ጴጥሮስ? በስሙ በማን በእርሱ የኃጢአት ስርየትን እንዲቀበሉ ነቢያት ሁሉ ምን ያደርጋል? ይመሰክራሉ አለ። ስለዚህ የኃጢአት ስርየት ከማን ጋር ተያያዘ? ከኢየሱስ ስም ጋራ። ሃሌሉያ። ስለዚህ ጴጥሮስ ይህንን ነገር ገና ሲናገር ይላል ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። አለቀ። እሺ ይሄንን ቃል አትርሳ። በቃ አሁን እዚህ ጋር አቁምልኝና አንዴ። አላቆምም ብራዘር፣ አላቆምም። ለምንድን ነው የማቆመው? ሐሳቡን እንዳትረሳው ብዬ ነው። ኧረ ብራዘር፣ እኔ አምላኬ እኔ አይደል እንደ ገለጥኩልህ? እኔ ነኝ እኮ የገለጥኩልህ ብራዘር። እንዴት የአምላኬን ቃል ረሳዋለሁ? አትርሳው ትላለህ እንዴ? በልቤ ላይ ጽፌዋለሁ ወዳጅ። ከጴጥሮስ ጋር የመጡ ሁሉ አንዴ ብራዘር ሚዩት አድርግ ወዳጅ፣ ሚዩት አድርግ ብራዘር፣ ሚዩት አድርግ። ተደርባታው ከጴጥሮስ ጋራም የመጡ ሁሉ ከተገረዙት ወገን የሆኑት ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ፈሰሰ
ተገረሙ ይላል። ለምን? አሕዛብ ናቸው ብለው አስበው። ተጠምቀዋል፣ አልተጠመቁም። ስላልተጠመቁ ገረማቸው አይልም መጽሐፉ። ባይዘው ሳይጠመቁ የእግዚአብሔር አይልም። የገረማቸው በአሕዛብ ላይ ራሱ ኢየሱስ ክርስቶስን የሚያምን ከሆነ የኃጢአት ስርየት ተቀብሎ የመንፈስ ቅዱስ ስጦታ በእሱ ላይ እንደሚሆን ሲያዩ ተገረሙ ይላል። ሃሌሉያ! ደስ አይልም? በቃ ይሄ ነው የሚገርመው። ታጾል ከዛስ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። እስቲ ምና በልሳን ብራዘር ላይ ባይሆን እልል ነበር። አይ በልሳን ያስነኩት ጀመር፣ በልሳን ይሉት ጀመር። ብራዘር ያንቦለብሉት ጀመር፣ በልሳን ያወሩታል፣ እግዚአብሔርንም ያከብራሉ። ምን ናቸው? አሕዛብ ናቸው። እንዴት ሆነላቸው? በክርስቶስ ኢየሱስ በማመን የኃጢአት ስርየትን ስለተቀበሉ። ምክንያቱም ነቢያት ሁሉ የመሰከሩለት ስም ውሃ አይደለም፣ ኢየሱስ ክርስቶስ። አሕዛብ ነህ፣ እስራኤላዊ ነህ፣ ምንም ሁን፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ካመንክ የኃጢአት ስርየትን ስለምትቀበል መንፈስ ቅዱስ ማደሪያው ያደርጋል። በአንተ ላይ ያ የተስፋው ቃል ይፈጸማል። እግዚአብሔር ልጁ ያደርግሃል። በመጨረሻው ዘመን በሱ ልጆች ላይ የእግዚአብሔር መንፈስ እንደሚወርድ ስጦታው እንደምትቀበል እንደተነገረ ሁሉ ይኸው አለቀ። ተቀበሉ፣ ስጦታ አለቀ። ከዛስ በዚያም ጊዜ ይላል ጴጥሮስ መልሶ እነዚህ እንደኛ እንደማን እንደኛ ደግሞ መንፈስ ቅዱስን የተቀበሉ ስጦታውን ነው ስጦታውን ብለህ ልትሸውድ ነው ብራዘር ነው። ማንን? መንፈስ ቅዱስን የተቀበሉ ሪሲቭ ሆሊ ስፒሪት ብራዘር። መንፈስ ቅዱስን ምና የተቀበሉ። እንዴት ነው የተቀበሉት? ውሃ ነክቷቸው? በጭራሽ። የእግዚአብሔር ልጅ እንዴት ሆኑ? በኢየሱስ ክርስቶስ በማመን የኃጢአት ስርየት በስሙ ተቀብለው መንፈስ ቅዱስን እንዳይቀበሉ የሚባል ታሪክ ተቀበሉ መንፈስ ቅዱስን። ከዛስ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ማንም ነው መልሱ። ሰው ለዚህ ነው አየህ፣ ሰው ውሃ የሚከለክለው ጉዳይ አለ። አየህ፣ ውሃ የሚከለክለው ጉዳይ አለ። የውሃን ጥምቀት የሚከለክለው ጉዳይ አለ ብራዘርስ። ይኸው ጴጥሮስ እኮ ቃል በቃል ነው የደገመው፣ ቃል በቃል ነው ያወራው። ከመሆን ምንድን ነው ያለው? ይኸው በደንብ በማስተዋል ስሙኝ። እነዚህ በዚህ ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። አለቀ። ይኸው ነው። ሰው በመንፈስ ቅዱስ ከተነካ የእግዚአብሔር ልጅ ከሆነ ዳግም ከተወለደ ውሃን የሚከለክለው ማንም የለም። ስለዚህ የውሃ ጥምቀት በቃ ተጠመቁ አለ። ዛትሶል የውሃ ጥምቀት በቃ የመጨረሻ ጉዳይ ነው። ዋናው ጉዳይ ምንድን ነው? ሰው ግን በመንፈስ ቅዱስ ካልተነካ ዳግም ካልተወለደ መንፈስ ቅዱስን ካልተቀበለ የውሃ ጥምቀት ሊለውጠው ሊቀይረው አይችልም። ሊቀየር አይችልም ብራዘር። አየህ፣ ቀጥሎ ነው የሚመጣው። ምኑ? ስለ ጥምቀት፣ ስለ ውሃ ጥምቀት የምታወራው ቀጥሎ ያለ ጉዳይ ላይ ነው። በክርስቶስ ኢየሱስ አምኖ መዳን ነው የሚቀድመው። ለዳነ ሰው ነው ውሃ የተፈቀደው። ሰው ወዳጆች፣ ያልተፈቀደውን ነገር አስቀድማችሁ ነው መከራ የምትበሉት። ሰው ወደ ተፈቀደላችሁ እውነት ነው አምናችሁ ተጠመቁ። እንደዚህ አይነት ሰዎች ካላችሁ የምሬዱ ብለው አምናችሁ ተጠመቁ። አይ ቻሌንጅ ዩ ብራዘር፣ አምነ ተጠመቅ። የአንተ የዘላለም ሕይወት ተስፋ የተጀመረው በውሃ አይደለም፣ ኢየሱስን በማመን ነው። ዳትስ ክርስትና። ክርስትና ደስ አይል? ያ ይሄ ነው ክርስትናችን። ይሄ ነው ክርስትናችን እና ወንጌሉ ይሄ ነው ብራዘር። ቤተ ክርስቲያን ግን የውሃ ወንጌል የተቀበለችው ለዛ ነው ግራ የሚገባት።
ለዚህ ነው የውሃ ወንጌል ነው የተቀበለችው። ውሃ ላይ የቆመ ወንጌል ነው የተቀበለችው። ኢየሱስ ላይ የቆመ ወንጌል አይደለም የተቀበለችው። that's why ቤዚክ ፕሮብሌም እሱ ነው። እሺ ሰላም አስናቀ። እሺ ሰላም ነው፣ እንዴት ነህ? ጌታ ይባረክ። አለን ይመስገን። አሁን ያው ቤተክርስቲያንን ውሃ ላይ ነው የቆመችው መንፈስ ማለት ክርስቶስን ወይም ወንጌልን አሰብክም ያልክ ነውና ከየት ነው የመጣው? እኔ ከኦርቶዶክስ ነኝ። ዌልካም። እሺ እና ምንድነው ውሃ ላይ ነው ቤተክርስቲያን የቆመችው፣ ስለ ውሃ ብቻ ነው የምትሰብከውና ወንጌልን አሰብክም ያልክ ነውና ስለ ጥምቀቱ ራሱ ተጠምቆ መጀመሪያ ጥምቀትን ማለት ነው ተጠምቆ በተግባር ያሳየን ክርስቶስ አይደለም ወይ? ያመነ የተጠመቀ ይድናል ብሎ ያስተማርስ እሱ አይደለም ወይ? ለመዳን ጋጨት አይሆንም። ለመዳን አልተጠመቀም ጌታ። ዶንት ፎርጌት እሱ ለመዳንም አልተጠመቀም፣ ግን ለኛ ሊያስተምረን ነው የተጠመቀው እኮ። ለመዳን ተጠምቆ መጠመቅ እንዳለብን በተግባር ሊያሳየን ማለት ጌታ ተጠምቋል። አሁን ምንም ጥያቄ የለውም። የተጠመቀው ግን ለምን ጽድቅን ይፈጽም ዘንድ ነው። ምንድነው ጽድቅ? የጽድቅን ይፈጽም ዘንድ ጌታ ነው የተናገረው። አዎ ገባኝ። ጽድቅ ስል ምን ማለት ነው ታዲያ? ያንን ህጉን ነው ስርዓቱን ሊፈጽም ዘንድ ታጥሶ፣ ሌላ ምንም ታሪክ የለም። ምን መሰለህ ያንን ለኛ ደግሞ እንደሚያስፈልገን እኮ ማቴዎስ 28 ላይ አልተናገረም? አያስፈልግም ያለህ ማን? አንተ እኮ አሁን ወንጌልን መስበክ ብቻ ነው እንጂ ውሃው እኮ አያስፈልግም እያልክ ነው እስካሁን። ወንጌል ጥምቀት ወንጌል አይደለም። ላሳየህ ለማስረጃ ወንጌል ላይ የተጻፈ እኮ ነው እኮ ቢጻፍም ጥምቀት ግን ወንጌል አይደለም። የምስራች አይደለም ጥምቀት። የምስራቹማ ክርስቶስ ነው። ክርስቶስ ሆኖ የምስራች ወንጌል ግን አለ። የሚሰበክ ጉዳይ ግን አለም ጥምቀት። የምሰበክ ክርስቶስ ራሱ ሰብኳል፣ ሐዋርያት ሰብኳል ስለ ጥምቀት። በተሰበከው ወንጌል ኦኬ ያመኑ ሰዎች የሚያደርጉት ተግባር ነው እንጂ በራሱ ጥምቀት ወንጌል አይደለም። እኔ አንተም ብሆን ዳኒ ማስረጃ ብዬ አጨናንቀው ነበር። ወሳኝ ፖይንት ነው አይደለም? እዚህ ጋር ምን መሰለህ አንተ አሁን ጥምቀት ወንጌል ካልሆነ አንደኛ ኢየሱስ ክርስቶስ ራሱ ባልተጠመቀ፣ ሁለተኛ ደግሞ ሐዋርያት ስለሆነ አይደለም ጌታ የተጠመቀው። አድምጠኛ እንዴ አታደባልቃ። ወይኔ እጠይቃለሁ ወንጌል ነው ብሎ ጌታ ከተጠመቀ ማስረጃ አስተኛ። አይ ያልሆነ ቃል ውስጥ የሌለ ነገር እያወራ እንደሱ አንቀጥለማ። እኔ እንዳንተ አይደለሁም። እኔ ማስረጃ ጠይቃለሁ። ወንጌል ነውና ብሎ ማስረጃ አስተኝ። ለሐዋርያትን ሲያዛቸው ምንድን ነው ያለው? ሐዋርያትን ሲያዛቸው እኮ የሐዋርያቱ አንዱ ተግባር እኮ ማጥመቅ ነው። ወንጌል ከሆነ ማስረጃ አስተኝ። ማቴዎስ 28 ላይ አንብብ ግባና ማቴዎስ 28 ላይ ወንጌል ስለሆነ ነው ተጠመቁ ያለው። የወንጌል አካል ነው ጥምቀት። ካልተጠመቃችሁ አትድኑም ብሏል እኮ አይደል? አሳየኛ። ካልተጠመቃችሁ አትድኑም ያለበትን ቦታ አንተ አፍተን ግምት አታወር። ያው ቅድም ራሱ ከልጁ ጋር ስትከራከሩ የነበራችሁበት ዮሐንስ 3 ላይ ያለው ቅድም ዮሐንስ ወንጌል ምዕራፍ 3 ስለ ውሃ ጥምቀት ያወራ አለ። አንተ አሳይ። አንተ በራስህ ተረጎምከው እንጂ መጠመቅ በምንድን ነው? አንተ አንብበውና አሳየኝ። ችግር የለም በቃ ቀላል ነው። መጠመቅ ታዲያ በምንድን ነው ብራዘር? አሁን ያልተጠመቀ የሚል ዮሐንስ ወንጌል ምዕራፍ 3 ላይ አሳየኝ። ቀላል እኮ ነው። እሺ ጥሩ አፍተን ለዚህ እኮ ነው የምንታገለው። ዮሐንስ ወንጌል ምዕራፍ 3 እያወራ ያለው በልጁ በክርስቶስ ኢየሱስ ስለማመን ነው። በኢየሱስ ያላመነ ነው ይፈረድበታል የሚለው። መጠመቅ ማመን ማለት ነው ወንድም ማለት አሁን አንተ ማሳየት ነው ያለብህ። እኔን ትምህርት ደግሞ እኔ በማስረጃ አሳያለሁ። ጥያቄ ከሆነ ጠይቀኝ እንደመልስልህ። ደስ እያለኝ መልስልሃለሁ ስለ ጥምቀት። ይሄን ጥያቄ ደስ እያለኝ ማለት ሙግት ከሆነ ግን እንሟገታለን። ብራዘር ያንተን ጥያቄ እኔ ልመልስልህ አልፈልግም። ልትሞግተኛ ሊገባው ልትሞግተኝ ከገባ ጠይቃለሁ። ስትጠይቀኝ እኔም ጠይቃለሁ። እንደዛ ነው የሚሆነው ብራዘር። ካልሆነ ግን እንደሱ አይሆንም። ጥያቄ ከሆነ ለማወቅ ከሆነ ደስ እያለኝ አሳውቃለሁ። ችግር የለም። እሺ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ያለው ቅድም ስታወርት የነበረው ጌታችን ኢየሱስም መልሶ እንዲህ አለው ይላል፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም የሚለው በምንድን ነው የምትረጉመው? ከውሃና ከመንፈስ ቅዱስ ካልተወለደ ማለት ነው። ውሃ የተባለው ጥምቀት አይደለም እንዴ? ጥምቀት ካልሆነ በምንድን ነው የምትረጉመው? ቅድም ቤተክርስቲያንን ወልድ ብላ ተርጉማለች ባልከው እኮ እዛ ላይ ጥምቀት እንደሆነ ቤተክርስቲያን ተርጉማ ነው የምታስተምረው። ኮላ አሳይ አይደለም እያልኩ ነው ያሉት።
እሺ ቀጥል። ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ባየን ቁጥር ጥምቀት ብለን አንፈታ፣ መሰመር አለበት። ውሃ ባየ ቁጥር ጥምቀት ብለን የምትፈታ ከሆነ ብዙ ነገሮችን ትስታለህ። ለምን? እዛው ዮሐንስ ወንጌል ምዕራፍ 4 ላይ ስለ ውሃ ያወራል ጌታ። ስለ ውሃ ዮሐንስ ወንጌል ምዕራፍ 4 ላይ ስለ ውሃ አንስቷል ጌታ። ውሃን ስላየን ጥምቀት ነው ማለት ነው? አይደለም። ከሰማርያዊቷ ሴት ጋር ያወራው ንግግር ስለ ጥምቀት ነው? አይደለም። ኖ እሱማ ኮንቴክስቹዋላይዝ ይደረጋል። ውሃ ሁሉ ጥምቀት ነው አላልኩም እኔ። አንዴ ብራ ያላልኩትን አትበል። አይ ያላልኩትን አትበል። እሱ እንዳስተካክል ብለዋል አልኩኝ ወዳጄ። እሺ ቀጥል። ወጣው ያ ስሜት ያቱ ውሃ ባየን ጊዜ ሁሉ ጥምቀት አንበል እያልኩ ነው። አልክ እያልኩኝ እኮ ነው። በተቃራኒ አንተ ነህ እንደዛ እየሰማ ያለው ብለሃል ማለት ነው በውስጥ ብራዘር። አቤት ካልክ ብለሃል ማለት ነው ወዳጅ። እሺ ዮሐንስ ወንጌል ምዕራፍ 3 ስለምን ነው የሚያወራው? ኮንቴክስቱን እንያየ። ምዕራፍ 4 ላይ ስንመጣ ምን አለ? አይ ኮንቴክስቱ ያስፈልጋል አለ። እንግዲያውስ ኮንቴክስቱን እንየው። ዮሐንስ ወንጌል ምዕራፍ 3 አየ። ኮንቴክስት ያልከው ዮሐንስ ወንጌል ምዕራፍ 4 ላይ ስለ ውሃ እንደማያወራ ስለገባ ነው። ዮሐንስ ወንጌል ምዕራፍ 3 ስለ ጥምቀት ያወራል? አያወራ። ስለምንድን ነው የሚያወራው? እስቲ እንጠይቅ። ይሄው ምን ብለን እንጠይቅ? እስቲ ከላይ ጀምሮ ሐሳቡን እንድትረዱት በቅንነት ላንብበው። ይሄው ሙሉ ላንብበው ሳላጎል። ከፈሪሳውያን ወገን ቁጥር 1 የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። እሺ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ስለምን ጠየቀው? ስለ ዳግም ውልደት ጠየቀው። በቃ ጌታ ምን አለው? ሰው ዳግም ካልተወለደ በስተቀር ዳግም መወለድ ማለት ምን ማለት ነው? የዘላለም ሕይወት ማግኘት፣ ከስጋና ከደም ሳይሆን ከእግዚአብሔር መወለድ። እሱን ነው የነገረው። ቁጥር 4 ላይ ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማፀን ገብቶ ሊወለድ ይችላልን? አለው። ቁጥር 5 ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። እዚህ ጋር በጣም ብዙ ፍቺዎችን ልሰጥ እችላለሁ፣ ግን እኔ አልፍታው። እስቲ ዝም ብዬ ልቀጥል። ምክንያቱም ግራ ለገባው ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ስለመለሰለት እስቲ ልቀጥለው ዝም ብዬ። እኔ አልናገር፣ እኔ አላውራ። ምን እንዳለው ኢየሱስ ክርስቶስ ለኒቆዲሞስ እስቲ እንመልከት። አንተ ብቻ በቅንነት ልብህን ከፍተህ ተከተለኝ። ቁጥር 6 ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደምትሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው። ስለዚህ ጌታችን ኢየሱስ ክርስቶስ ስለምንድን ነው እያወራ ያለው? ከመንፈስ ስለመወለድ ነው እያወራ ያለው። ሰው እንዴት ነው ከመንፈስ የሚወለደው? ቁጥር 9 ላይ ኒቆዲሞስ ይጠይቃል ይህን ጥያቄ። አልገባውም። ምን ማለት ነው ሰው ከመንፈስ የሚወለደው? ዳግም የሚወለደው እንዴት ነው? ውሃ ሲል ምን ማለት ነው? ኒቆዲሞስ ቁጥር 9 ላይ ወሳኝ ጥያቄ ነው የሚጠይቀው። የክፍሉን ወሳኝ ሐሳብ የምናገኘው ቁጥር 9 ላይ ምን እንደሆነ ኢየሱስ ከዚህ በኋላ የተናገረው ሐሳብ ስለ ምንነቱ በደንብ ነው የሚነግረን። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው ይላል። በቃ this is the key point። ያወራኸው የተናገርከው እንዴት ነው የሚሆነው? ኦኬ ከውሃ ካልክ ኢየሱስ አሁን ወረድ ብሎ እንዴት እንደሚሆን እየተጠየቀ ስለሆነ ሄደ በዮርዳኖስ ባህር 3 ጊዜ በአብ ወልድ መንፈስ ቅዱስ አንድ ጊዜ በአብ ወልድ መንፈስ ቅዱስ ተጠመቅ ማለት መቻል አለበት። ውሃ ከሆነ ጉዳዩ ጋይስ በደንብ በማስተዋል ስሙኝ። የኒቆዲሞስ ጥያቄ ሰው እንዴት ዳግም እንደሚወለድ ነው። እስከ ቁጥር 9 ድረስ አያውቅም። ይህ እንዴት ይሆናል የሚል የውስጥ ጥያቄ አለበት። ልክ እኛ አሁን እንደምንጠይቀው ማለት ነው። ውሃ ሲል ምንድን ነው እያለ ያለው እንዴት ነው የሚሆነው እያለ እንደምንጠይቀው ማለት ነው። ቁጥር 9 ላይ ይጠይቀዋል። የጌታን መልስ አሁን እንፈልግ።
ከዚህ በኋላ ጌታ ሲመልስለት በደንብ በማስተዋል እንስማ። ውሃ ከሆነ ሄደ ተጠመቅ ይለዋል። ሌላስ ነገር ከሆነ ያወራለታል። እስቲ እንየው። ኢየሱስ መልሶ ሃሌሉያ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። አያውቅም ማለት ነው ሰው እንዴት እንደሚወለድ። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ አለው። ከዛስ አሁን በደንብ ስማ። ስለ ሰማያዊ ነገር ነው የሚያወራው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። የትኛውን ቁም ነገር አሁን የሚነግረው? የሰማዩን ሚስጥር የሚነግረው። አሁን ሚስጥሩ ሊነግረው ነው። በማስተዋል ስማ። ቁጥር 14 እና 15 ምን አለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። ሃሌሉያ። አሁን ኒቆዲሞስ ሰው እንዴት እንደሚወለድና የዘላለም ሕይወት እንደሚያገኝ ጌታ እየነገረው ነው ያለው። እንዴት አለው ጌታ? ሄደ ውሃ ውስጥ ተጠመቅ አለው? በጭራሽ። ውሃ ውስጥ ግባ አለው? በጭራሽ። ምንድን ነው ያለው የጌታ መልስ? በልጁ የሚያመነ የዘላለም ሕይወት አለው። ይሄ ነው ወንጌል። ኒቆዲሞስ ዳግም ተወለደ የተባለበት ሚስጥር ይሄ ነው። ኢየሱስ የነገረው ኒቆዲሞስ ያላወቀው ሚስጥር ይሄ ነው። ምን አለው? በክርስቶስ ኢየሱስ እመን። ቁጥር 16 በእርሱ የሚያምን ሁሉ በማን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰደስ ዓለምን እንዲወዷል። አሁንም የዘላለም ሕይወት እንዴት ነው የሚገኘው? በልጁ በማመን። ይህንን የደገመለት ኢየሱስ። እንዴት ነው ሰው ዳግም የሚወለደው? ኢየሱስን በማመን። የተለየ ነገር አለው? የለም። ውሃ አለ? የለም። እስካሁን ከዳኒ ከኪሱ ጨምሯል? አልጨመረም። ቃሉን ብቻ ነው እያነበብኩ ያለሁት። በራሴ አብራርቻለሁ? አላብራራውም በፍጹም። የጌታን ቃል ነው እያነበብኩ ያለሁት። አይገርምም? ቁጥር 17 ዓለም በልጁ እንዲድን እንጂ ሃሌሉያ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ይሄው ነው መልእክቱ። በማን አየህ? ሰው ዳግም የሚወለደው በተላከው በልጁ በክርስቶስ ኢየሱስ ነው። ሌላ ውሃ የሚባል አዳኝ የለውም። ጌታ እግዚአብሔር አንድ ልጁን ነው የላከው ለዓለም፣ በልጁ አምኖ ሰው የዘላለም ሕይወት እንዲያገኝ። ሌላ የተላከ ውሃ የሚባል አዳኝ፣ ነፃ አውጪ የሚባል ኃጢአት ስርየት ምናምን የሚሰጥ ውሃ የለም ብራዘር፣ የለም። እግዚአብሔር አንድ ልጁን ነው የላከው። አንድ ልጁን ነው ያላከው። በዚህ በአንድ ልጁ የሚያምን ቁጥር 18 ላይ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ነው የሚለው። ክፍሉ ስለ ጥምቀት ያወራል? አያወራም። በኢየሱስ እመኑና የዘላለም ሕይወት ታገኛላችሁ፣ በእኔ እመኑና የዘላለም ሕይወት ታገኛላችሁ። ይህንን ነው መልእክት የነገር። ክብር ለጌታ። ከዚህ ውጭ ሌላ ምንም ትምህርት የለም። ከኪሴ አልጨመርኩም። ጥምቀት የሚባል አንድም ሀሳብ የለበት። እንዴት እንደሚሆን ኒቆዲሞስ ጠየቀ። ጌታችን ኢየሱስ ክርስቶስ እንዴት እንደሚሆን ነገር፣ ሌላ መልእክት የለም። እና ይቅርታ። ስለዚህ ዳግም መወለድ ማለት ወይም መጠመቅ ማለት በክርስቶስ ማመን ነው ማለት ነው በማንኛውም ቦታ ላይ መጠመቅ፣ ወይስ እኛ እንደፈለግን መተርጎም ነው ያለብን? አይ መጠመቅ የሚል የለውም። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ነው፣ ወራሽ መሆን ማለት ነው። ምንድን ነው የምትወርሰው? የዘላለም ሕይወት ነው የምትወርሰው። እሺ ማርቆስ 16 ላይ ያለውንስ እንዴት ነው የምትተረጉመው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ መጠመቅን ለምን ያስፈለገ? መጠመቅ የሚለውን ቃል ለምን አመጣ እዚህ ጋር? መጠመቅ አስፈላጊ ካለ አማኝ ስለሚጠመቅ ነው። ለምን ይጠመቃል? አስፈላጊ ካልሆነ ለምን ይጠመቃል? ማለት የመዳን መንገድ ካልሆነ በኢየሱስ ስላመን እኮ ነው ማለት በኢየሱስ ስለማመናችን ማህተም እኮ ነው ጥምቀቱ። ማረጋገጫ ነው። ስታምን ማመንህን ለማረጋገጥ ያዘዘ ምንድነው? ተጠመቅ፣ በስሜ ተጠመቅ። ሐዋርያትም ይህን ስራ ሲሰሩ ነው የነበረው እኮ አይደል እንዴ? ለምንድን ነው ሐዋርያት ባስተማሩ ቁጥር ሁሌም ያጠምቁት? እኮ የጌታ ትእዛዝ ስለሆነ ነው። ትእዛዙ ለምን አስፈለገ? ጠቃሚ ካልሆነ ትእዛዙ ለምን አስፈለገ? በደም ስማኝ፣ የታዘዘው የዳኑ ሰዎች የሚያደርጉት ተግባር ስለሆነ ለምን ያደርጋሉ? ጥቅም ከሌለው ምልክት ነዋ፣ ምሳሌ ነዋ። የሰው የዳነበት ምሳሌ ነው አላለም?
ምሳሌ ነው ያለበት አሳየኝ እስቲ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ አሁን ምሳሌ ሆኖ ጥምቀት እንደሚያድነን ይናገራል። የምን ምሳሌ ነው? ምሳሌ ስትል እኮ ለሆነ ነገር ነው አይደል የሚቆመው? የክርስቶስ ኢየሱስ የሞትና ትንሣኤው እኛ የዳንበት ሚስጥር ምሳሌ ነው። ሌላ ምን የተለየ ነገር የለውም። የበጎ ሕሊና ልመና ነው ይላል። ልመና ነው እንጂ በራሱ አዳኝ አይደለም። እሺ እንደዛ ከሆነ እኔም ሐዋርያት ሥራ ምዕራፍ 2 ከ38 ያለውን እስቲ እናንብባ። አንብቡ፣ ችግር የለም። እሺ ምን ችግር አለ? እሺ ምን ይላል? ምን አለ? እሺ እዛ ላይ ያለውን እስቲ ላንብብል። ደስ ይለኛል። ጴጥሮስም እንዲህ አላቸው ይላል። እንግዲያውስ እዚህ ጋር ያሉ አሕዛብን ያላመኑት ሰዎችን ያስተምራሉ። ካስተማሩ በኋላ ምን ያደርጋሉ? ጴጥሮስም እንዲህ ይላል። ሰዎቹ በትምህርቱ ከተነኩ በኋላ እንትን ሲሉ ምን እናደርግ ብለው ሲጠይቁት ንስሐ ግቡ አላቸው። ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ ይላል። ስለዚህ በኢየሱስ ክርስቶስ ስም ተጠመቁ አላቸው። ከዛስ ምን ትሆናላችሁ? ኃጢአታችሁም ይሰረይላችኋል አላቸው። ስለዚህ እዚህ ጋር እኮ አረጋግጦ እየተናገረ ነው። በኢየሱስ ክርስቶስ ስም ሲጠመቁ ኃጢአታቸው እንደሚሰረይ ማለት ነው። ስለዚህ ኢየሱስ ክርስቶስ ሐዋርያትም ባስተማሩ ቁጥር ሁሌም አሕዛብን ሲያስተምሩ የኖሩት የነ ቀርሜሎስን ቤት የነ ሊዲያንን ቤት የዛ የእስር ቤት ዘበኛውንም ካየ አመኑ፣ ተጠመቁ፣ አመኑ፣ ተጠመቁ። በመጠመቅ ልክ ነው። አምኖ እኮ መጠመቅ አለበት። እኔ እኮ አምኜ ተጠመቅኩ ክርስቲያን። ስለዚህ የምለው መሰለህ፣ አስጨርሰኛ። አይ ማስረጃ ጠይቀሃለሁ። ማስረጃ ጠይቅ። የነን ሐሳብ አስጨርሰኛ። ታዲያ እኮ ማስረጃ ልጠይቅህ። አሁን እንዴ ከባድ ክሌም እኮ ነው። ጠይቀኝ። አይ ኖ መጠመቁ አንተ እንዳልከው ለመዳን ወሳኝ ካልሆነ ማጥመቅ አያስፈልጋቸውም እኮ። አዎ እኮ ለመዳን አይደለም አሁንም ያስፈልገው። መዳኛ መንገድ ስታምኑ ተጠመቁ። እኔን የማመናችሁ ማስረጃ ስትጠመቁ እኔን የማመናችሁ ማስረጃ ነው ብሎ እኮ እንደ ማህተም እኮ ነው ያስቀመጠላችሁ። አይ አይደለም እንደ ማህተም ካመናችሁ ተው አትጠመቁ አይልም። እንደምን አስፈልገ ታዲያ? አትገምታ። በግምት ዶክትሪን ግምት አይደለም እዚህ ጋር ቃሉን ካልሆነ ወይ እንድትድኑ ተጠመቁ እኮ አላለም መጽሐፉ። እንደዛ እኮ እያለ አይደለም። ኃጢአታችሁ ይሰረይላችኋል ይላል እኮ። አሁን ያልኩህን ጥቅስ ያብራራል። ኃጢአት በውኃ ነው ወይስ በክርስቶስ ኢየሱስ ስም ነው ኃጢአት ይቅር የሚባለው? በኢየሱስ ክርስቶስ በማመን በምትጠመቀው ጥምቀት ማለት ነው። አይ አይልም፣ እንደሱ የሚል ትምህርት የለም። አሳይ ነው። ይሄው እኮ አሁን ያነበብኩትን እኮ ነው። አይ አንተ ስለፈለክ ሳይሆን አሁን ያነበብነውን ቃል እሱን አብራራልኝ እኮ። ለአብራራ እኮ አብራራልኝ ይባላል እንጂ እንደሱ አይባልም። ቀጥል። ያው በራስህ ፍላጎት ሳይሆን መጽሐፉ በሚያዘው መሰረት ማለት ነው። አዎ መጽሐፉ በሚያዘው መሰረት የሐዋርያት ሥራ ምዕራፍ 2 ከቁጥር ስንት ጀምሮ ነው ያነበብከው? ከስንት ጀምሮ ነው ያነበብከው? 38 እሺ ያው ስለዚህ በእግዚአብሔር ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋው ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። ከዛ ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ከዛስ እንግዲህ ይህንን እናንተም የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን በሰሙ ጊዜ ምን ይላል? ልባቸው ተነካ። አለቅ። ምን? ወንጌሉን በሰሙ ጊዜ ጴጥሮስና ሌሎችም ሐዋርያትም ወንድሞች ወይ ምን እናድርግ አሏቸው። ጴጥሮስም ምን አሉ? ንስሐ ግቡ አለ። ንስሐ ሰው የሚገባው ለምንድን ነው? ኃጢአቱ ይቅር እንዲባል። አለቅ። ንስሐ የምትገባው እግዚአብሔር ይቅር እንዲልን። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችኋል። ይኸው መጽሐፍ ምንድነው እየተናገረ ያለው? ሰው በክርስቶስ ኢየሱስ አምኖ አሕዛብ ናቸው። በክርስቶስ ኢየሱስ አምነው ሲጠመቁ አምነው ምን ያገኛሉ? የኃጢአት ስርየትን ይቀበላሉ። ምክንያቱም እየተጠመቁ ያሉት ባመኑት በክርስቶስ ኢየሱስ የተሰበከላቸው ባይዘዌ ከላይ ጀምሮ ውሃን አንድ ቦታም አላነሳም። ብራዘር የሰበከላቸው ኢየሱስን ነው። ልባቸው የተነካው በውሃ አይደለም በእምነት ነው። ብራዘር
ኢየሱስን ነው የሰበከላቸው። ልባቸው ሲነካ የሰበከላቸው ጴጥሮስ ውሃን አይደለም ኢየሱስን ነው የሰበከላቸው። ልባቸው ተነካ ማለት አመኑ ማለት ነው። ለማመን ሬዲ ሲሆኑ ያመኑት ማንን ነው? ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ሰው ሲያምን ምን ያገኛል ነው ጥያቄው። የኃጢአት ስርየትን ይቀበላል። እዚህ የኃጢአት ስርየት የተገናኘው ከክርስቶስ ኢየሱስ ጋር ከማመን ጋር ነው እንጂ ከምን ጋር? ከውሃው ጋር አይደለም። የኃጢአት ስርየትን አምኖ የተቀበለ ሰው ሲጠመቅ ኦፍኮርስ ሁለቱም ኢንሲደንቶች ምንድናቸው? እዚህ ላይ ሳይመልቲኔስሊ ናቸው። ጴጥሮስ የጠቀሳቸው ሁለቱንም አንድ ላይ አድርጎ ነው የጠቀሳቸው እንጂ የኃጢአት ስርየትና ይቅርታው የተገናኘው ንስሐ ገብቶ በክርስቶስ ኢየሱስ ስም ካለ እምነት ጋር የሚገናኝ ነው። ማስረጃ ልስጥህ። ይኸው ማስረጃ ልስጥህ። ከእግዚአብሔር ቃል ማስረጃ ልስጥህ። እዚሁ የሐዋርያት ሥራ ምዕራፍ 10 ላሳይ። እንደዚህ ይላል ቁጥር 43 ላይ እንደዚህ ይላል። ይኸው እሺ፣ እንድትረዳው እንድንግባባ ማለት ነው። ሰዎቹ በኢየሱስ ማመናቸው ይቀድማል ወይስ መጠመቃቸው ነው? የትኛው ነው የሚቀድመው? ወይስ ከተጠመቁ በኋላ ነው ኢየሱስን ያመኑት? አስኔ ሄሎ አስኔ፣ እሺ የሰማው ነው። እምነታቸው ይቀድማል በክርስቶስ ኢየሱስ ወይስ ጥምቀታቸው ነው የሚቀድመው? እዚህ ጋር ባለው ቃልማ አስተማራቸው። ካስተማሩ በኋላ በትምህርቱ በወንጌል ልባቸው ሲነካ ተጠመቁ አላቸው። አጠመቃቸው ማለት ነው። ዛት ነው የትኛው ከምሮ ነው ማለት ነው። ኢየሱስን ሳያምኑ የተጠመቁት እነዚህ ሰዎች፣ እነዚህማ ስላመኑ ነው የተጠመቁት። እምነት ይቀድማል ማለት ነው አይደል? በኢየሱስ እምነት የሚቀድመውማ ለሚያውቅ ሰው ነው እኮ። አሁን ማለት አሁን ከቅድሙ ርዕስ ይወጣል። ስለ ሕፃናት እያወራሁ አይደለም፣ እዚሁ ክፍል ላይ ነኝ ያለሁት። ስለሌላ አላወራሁም። አይዞህ አልሄድብህም። አይ ችግር የለም፣ ብትሄድም ችግር የለም። ግን አንድ ርዕስ ሳንጨርስ ወደ ሌላ እንዳንዘል። እኔ እኮ እዚሁ ነኝ፣ አልሄድኩም። ሌላ ርዕስ ላይ አልሄድኩም አልኩህ። እምነታቸውን የቀደመው በክርስቶስ ኢየሱስ ይኸውልህ ተምረዋል። ስለዚህ ስላመኑ ነው የተጠመቁት። ስላመኑ የተጠመቁት ስላመኑ የተጠመቁት። ቴንክ ዩ። እምነት ቀድመዋል ማለት ነው። ሲያምኑ በክርስቶስ ኢየሱስ ሲያምኑ ምን አገኙ እነኚህ ሰዎች? ምን እንዳገኙ ከእግዚአብሔር ቃል አሳይ። ችግር የለም አልጠይቀም አንተ። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየትን እንዲቀበሉ ነቢያት ሁሉ ይመሰክራሉ ይላል። ምን የሚያደርግ? በስሙ የሚያምን ሁሉ። አየህ። ስለዚህ ሰው ኢየሱስን ሲያምን ኦልሬዲ የኃጢአት ስርየት በስሙ አግኝቷል። ውሃው አይደለም የኃጢአት ስርየት የሚሰጠው፣ በክርስቶስ ኢየሱስ ማመኑ ነው የኃጢአት ስርየትን የሚሰጠው። አሕዛብ ናቸው። አዎ። ጌታን አያውቁም ነበር። አዎ። ጌታን ሲያምኑት ግን በክርስቶስ ኢየሱስ በማመናቸው የኃጢአት ስርየትን ተቀብለዋል። እውነት ነው። ግን ጥምቀቱ አያስፈልግም አላለም እኮ አሁንም። ቆይ አንዴ። ስለዚህ እንለየው። የኃጢአት ስርየት የተገናኘው ከውሃው ጋር ሳይሆን ከኢየሱስ ስም ጋር ነው። እሱማ ከኢየሱስ ጋር ነው። ከኢየሱስ ስም ጋር በሱ በማመን ነው። በማመን ነው። እውነቱን ነው። ግን ጥምቀቱ አያስፈልግም። ኢየሱስ ደግሞ ተጠመቁ፣ ማመናችሁ ይረጋገጥ፣ ተጠመቁ ብሏል። ልክ ነው። ልንመጣ እኮ ነው። አየህ። ስለዚህ ሰው የኃጢአት ስርየትን ለማግኘት አለ የሚጠመቀው ማለት ነው። ኦኬ። የኃጢአት ስርየት የተገናኘው ከማን ነው? ከምናምነው ከኢየሱስ ጋር ነው። ኦኬ። ሰው በክርስቶስ ኢየሱስ ሲያምን ነው የኃጢአት ይቅርታን የሚቀበለው። የኃጢአት ይቅርታን ያገኘ ሰው ይጠመቃል። ምንም ጥያቄ የለውም። እዚህ እነኚህ ሰዎች አሁን ለመዳን የተጠመቁት አይደለም። ያዳናቸውማ በኢየሱስ ክርስቶስ ማመናቸው ነው። የኃጢአት ስርየት ያስገኘላቸውማ በኢየሱስ ያላቸው እምነት ነው። እዚህ ሰው ይጠመቃል። ለምሳሌ እኮ እኔ ክርስቲያን ነኝ፣ እልም ያልኩኝ ጴንጤ ነኝ፣ ግን አምኜ ተጠምቄያለሁ። ኦኬ። ጥምቀትን አምናለሁ፣ ክርስቲያን ነኝ፣ የጌታ ትእዛዝ ነው፣ ተቀብያለሁ። የኃጢአት ስርየት ግን የተቀበልኩት በምንድን ነው ካልከኝ ኢየሱስን አምኜው ነው። ኦኬ። የኃጢአት ስርየትን ዳኒ እንዴት አገኘ? እንዴት ዳንክ ስትለኝ ኢየሱስን ሳምን ነው። ግን የመጽሐፍ ቅዱስ ቃል እንደዛ አይልማ። አንተ እንደምትለው አይልም። አሁን እዚህ ጋር ያየናቸው ታሪኮችም እንደዛ አይደሉም። ይኸው በስሙ ሁሉም ያመኑ ሲጠመቁ ነው የሚያሳየው። አያስፈልግም ብሎ አልተውም። ታዲያ እኔ አምኛ እንዴት ተጠመቁት? ብራዘር ምን ሆነ ነው? አያስፈልግም እያልክ እኮ ነው። አሁን ጥምቀቱ እኮ አያስፈልግም እያልክ አትቀላቅለው። ኦኬ፣ አትቀላቅለው። እኔ እያወራሁኝ ያለሁት መጠመቁን አይደለም። የኃጢአት ስርየት፣ የዘላለም ሕይወት ሰዎች የሚድኑበት ኢየሱስን በማመናቸው ነው። በእምነት በኩል ነው የሚድኑት። ኦኬ። የእግዚአብሔር ልጅ የሚኮነው በምንድን ነው? በእምነት በኩል ነው፣ በጥምቀት በኩል አይደለም። ላሳይ፣ አንድ ጥቅስ ላሳይ።
አንድ ጥቅስ ላይ በጣም ኦርቶዶክሶች በጥምቀት በኩል የእግዚአብሔር ልጅነት እንደሚገኝ ያወራሉ። ሐሰት ነው። መጽሐፍ ቅዱስ አያስተምርም። ይኸው ላሳይ 3:26 ላይ እንደዚህ ብሎ ይናገራል። እሺ ምንድን ነው ስልክ? እሺ በማስተዋል ስማኝ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። ሃሌሉያ ነው የሚባለው ብራዘር፣ ሃሌሉያ። በምን በኩል? በእምነት በኩል። ስንቶቻችሁ? ሁላችሁም። የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። እኔ በእምነት በኩል ነው የእግዚአብሔር ልጅ የሆንኩት። አየህ፣ ክርስትና በእምነት በኩል ነው። ለምን ካልክ ኢየሱስን የሚያምን ሰው ነው የእግዚአብሔር ልጅ የሚሆነው። ኢየሱስን የሚያምን ሰው ነው ከኃጢአት ስርየት ነፃ፣ ከኃጢአት እስራት ነፃ የሚወጣው። የኃጢአት ስርየትን በኢየሱስ የሚያገኘው ኢየሱስን ሲያምን ነው። አየህ፣ ምን ይቀድማል? እምነት ይቀድማል። አሁን ውሃ እስኪነካኝ ድረስ አይደለም እኔ የእግዚአብሔር ልጅ አይደለሁም ብዬ የማስበው። ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ ስቀበል ሰማይ ተቀብሎኛል። የእግዚአብሔር ልጅ ነኝ። በእምነት በኩል ጌታ ተቀብሎኛል። አየህ፣ የመዳን ተስፋ ያለው ኢየሱስ ላይ ነው፣ ውሃ ላይ አይደለም። የኃጢአት ስርየት የተቀበልኩት ኢየሱስን አምኜ። በጣም ልዩነት አለው። ወንድም ዳን ይሄውልህ፣ በውሃ መጠመቅ እንዳለብን ያዘዘው እኮ ራስን ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ነው ያዘዘው። እሱ ያዘዘውን አንተ ለምንድን ነው እሱን በማመን ብቻ ይበቃል የምትለው? እምነት ብቻ ለምን ትላለህ? ወንጌል አይልም። ወንጌል ላይ ማቴዎስ 28ንም አንብበው፣ ቅድም ያልነው 28:19 አሕዛብን አጥምቁ ነው የሚለው እኮ አጥምቁ ነው የሚለው ራሱ ጌታችን። ላሳይ፣ ስሜት ያቱን እኔ በማስረጃ አይ ስሜት የለም እዚህ ጋር ምንም ስሜት የለም። በጣም ተነስቼ ነው ማውራት እያዳመጥኩ ወንጌል እንዳልሆነ ላሳይ። እዚህ ቅድም ያልኩትንም አልጨረስኩም። ባይዘው እዚህ ላይ ሐዋርያ ሥራ ምዕራፍ 2:38 ነው አልመለስክልኝም። አንተ በራስ መንገድ አወራኸው እንጂ ወንጌል እንዳልሆነ ላሳይ እኮ አሉ። አይ በኢየሱስ ክርስቶስም ተጠመቁ አለ አይደል? ምን እናድርግ ብለው እኮ ሰዎች የጠየቁት አይደል? በትምህርቱ አመኑ። ለምን አልበቃቸውም? እዛ ጋር ጥምቀት አያስፈልግም። የማያስፈልጋቸው ከሆነ እኮ ማለት ነው እዛ ያመኑ ሰዎችን ጴጥሮስ እምነቱ ብቻ ይበቃቸዋል ለምን አላላቸውም ነው የምልህ እኔ። ጥምቀት አያስፈልግም ያለ ጴንጤ ያለ ወይ? የለም። እንደዛ ከሆነ አንተ አባባል እኮ አሁን እኮ በኢየሱስ ክርስቶስ ማመን ብቻ እያልክ እኮ ነው። ለየው። ይኸውልህ ጥምቀት ያኔ በደምብ ሰማኝ። ጥምቀት ያኔ ኢሚዲየትሊ የሚደረግ ተግባር ነው። እንዳሁኑ ቤተክርስቲያን አይደለም። ኦኬ፣ ለምሳሌ አንተም ቤተክርስቲያን አሁን ቆይተህ ነው የምትጠመቀው። ኦኬ፣ በቃ መቆየት ነው። ያኔ ጥምቀት የሚደረገው የኤርሊ ቸርችን ቤተክርስቲያን ትሬንድ ካየ ወዲያው ወንጌል ይነገራል፣ እዛው ነው ሰዎች የሚጠመቁት። ዛት ወዘ ትሬንድ። አሁን እንደሱ አይደለም። አንተም ቤተክርስቲያን እኔም ቤተክርስቲያን ሰዎች ቁጭ ብለው ተምረው ምናምን ነው የሚጠመቁት። ልዩነት አለ። እሱ ልዩነቱ አለ። ግን እዚህ ጋር ለምንድን ነው እኔ ምን እኮ ገባኝ። አንተ ላሳየን ለምን እንደሆነ ላሳየን። እዚህ ምን እንዳመኑ ለምን አይበቃቸውም ነበር? ለምን እንደሆነ ላሳየን እኮ ነው። በእርሱ እመኑና ተጠመቁ ኃጢአታችሁም ይሰረይላችኋል አላቸው። ሲጠመቁ አምነው ሲጠመቁ ነው። ተረጋጋ እኮ ብራዘር፣ ተረጋጋ ብራዘር። ባይ ዘ ዌይ እኛ አሁን እየተከራከርን ያለ ነው የኃጢአት ስርየት ኢየሱስ ነው እያልን ነው። አንተ ውሃ ነው እያልከን ያለው የሰኮሽም ነው ብራዘር። አላልኩም። ስታምን ነው የምትጠመቀው። ካላመንክማ ለምን ትጠመቃለህ? ስታምን እኮ ነው የምትጠመቀው። ስታምን የኃጢአት ስርየት ተቀብላለህ ወይስ አልተቀበልክም? ስታምንማ መሰለህ አምነህ ካልተጠመክ በስተቀር ኃጢአት ስርየት የለም። በስሙ የኃጢአት ስርየት አምነህ ካልተጠመክ የለም ወዳጄ። በስሙ የኃጢአት ስርየት ተቀብላለህ ወይስ አልተቀበልክም ያልኩህ። በስሙ አምኜ ሲጠመቅ ነው። የቤተክርስቲያን ታሪክም እሱ ነው የሚያሳየው። የሐዋርያ ስራም እሱ ነው የሚያሳየው። አንዴ ቆይ፣ ስሜት ያጡ። ኢየሱስ ክርስቶስን ስታምን የኃጢአት ስርየት ተቀብላለህ ወይስ አልተቀበልክም? አምኜ ስጠመቅ ነው የተቀበልኩት። ኢየሱስን ስታምን ተቀበልክም? የኃጢአት ስርየት ማመኔ የሚረጋገጠው እርሱ ያዘዘውን ትእዛዙን ሲፈጽም ነው። መቼ ነው የተፈጸመው? እኔ የጠየኩህ ኢየሱስን ሰው ሲያምን የኃጢአት ስርየት ተቀብሏል ወይስ አልተቀበለም ያልኩህ። የማመኑ ማረጋገጫ ምንድን ነው? እኔ ልጠይቅህ። ማመን በምንድነው የሚረጋገጠው? ጌታን ማመኑ። እንዴት ይረጋገጣል ማመንህ? እምነት ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርጎ መቀበል ነው። ሌላ ምንም ታሪክ የለውም። እንዴት ነው የምትቀበለው ነው አሁን?
እንዴት ነው የምትቀበለው? ስለ አንተ ኃጢአት በደል እንደሞተና እንደተሰቀለ አለቀ። እሱ እውቀት ነው የሚሆነው። እውቀት እኮ ነው የሚሆነው። ጀስት ናውሌጅ አይደል? ነው። እምነትማ የሚሆነው እምነት እንደሆነ ላሳይ፣ ችግር የለም። እምነት እንደሆነ ላሳይ። እኔ አሁን ግምት አላወራም። በማስረጃ እሱማ ምን መሰለህ ማመን ስሙንማ ሰይጣንም እኮ ይጠራል እኮ። አንድ ስሜት ያዝ። ስለ ሰይጣን አይደለም እያወራን ያለነው። ለምን ሰይጣን ጋር የተደበቀ ኖ ስሙን መጥራት ወይም ጌትነቱን እኮ ሰይጣንም ያውቃል እኮ። የዓለም ጌታ የዓለም ገዥ እንደሆነ እኮ ያውቃል። ወንድም አለ አይልማ። አሁን የምታወራውን እናንተ ስለምናወራው ነገር አይደለም እያወራን ያለነው። መሰለኝ እኮ ዝም ብሎ ስለርሱ ጥምቀት እንዳልሆነ ላሳየ ችግር የለም። በደምብ ስማኝ። ስለ ጥምቀት አያወራም። ይኸው እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው የሚለው። ዚስ ጎስፕል ብራዘር፣ ወንጌል ነው። ውሃ ሲነካ የሚል ትምህርት የለም ወዳጅ። አንተን ውሃ አስነክቷልም ጌታ ያዳነ። ኦኬ፣ ሰው ኢየሱስ ምን እንደሆነ ጌታ እንደሆነ በአፍህ ብትመሰክር ከሙታንም እግዚአብሔር እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል። መመስከር እንዴት ነው? መመስከር እንዴት ነው? አምኖ መመስከር ማለት እንዴት ነው? ለሌላ ሰው የሚታይ ነገር እኮ ነው። በአፉ መመስከር ኢየሱስ ጌታ ነው ማለት። እንደዛ ደግሞ እንዳልሆነ እኮ መጽሐፍ ይናገራል። በአፍ መመስከር ብቻ በቂ አይደለም። እያነበብኩልህ እኮ ነው። እኔ ቃሉን ነው የማነብልህ ወዳጄ። እኔ በማስረጃ እኮ ነው የማወራህ። በሰላም ነው። ቃሉን ነው የማምነው፣ አንተ አይደል። ይኸው ሰው በልቡ አምኖ ምን ያደርጋል? ይጸድቃል። በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይለናልና። በማን? በክርስቶስ ኢየሱስ የሚያምን ሁሉ አያፍርም። እምነት ነው የሚያወራው። እኔ አላፍርም። ኢየሱሴን ሳምን አላፈርኩም፣ ድኛለሁ። ጌታ እንደሆነ በልቤ አምኜ በአፌ ስመሰክር ጸድቄአለሁ። ቃሉ ነው የሚናገር። ውሃ ይንካን አለም ጌታ። ቃሉ እኮ ነው የሚያወራው። አይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አሜን። አየህ፣ አሁን በደንብ ስማኝ፣ በማስተዋል ስማኝ። ጥምቀት ያን ጊዜ ኢሚዲየትሊ ነው ብያለሁ። በማስተዋል ስማኝ። ኢሚዲየትሊ ነው የሚደረገው፣ እንዳሁኑ አይደለም። ሰዎች ወንጌል ይነገራቸዋል፣ ኢሚዲየትሊ ይጠመቃሉ። ከጥምቀት ጋር አብሮ ተያይዞ የሚነሳ ስም አለ። በደንብ ስማኝ፣ በማስተዋል ስማኝ። ምንድን ነው የሚለው? ስትጠመቁ የጌታን ስም እየጠሩ ነበር የሚጠመቁት። ኦኬ፣ የጌታን ስም ነበር እየጠሩ የሚጠመቁት። ኦኬ፣ ለምን ትዘገያለህ? አሁንም የጌታን ስም ተነስተህ እየጠራ ተጠመቅ ምናምን ይላል። አየህ፣ ወዲያውኑ ነው ጥምቀት። እንደዛ ወዲያው ወንጌል ይሰበካል፣ ጥምቀት ወዲያው ነው የሚደረገው። ለምንድን ነው የጌታን ስም የሚጠሩት? ብራዘር፣ ጥምቀቱ አይደለም አሁንም የሚያድናቸው። አየህ፣ የሚጠሩት ጌታ ስለሚያድን ነው። ስለዚህ ድነት የተገናኘው ከጥምቀት ጋር አይደለም፣ ከሚጠሩት ስም ጋር ነው። መጽሐፉ የሚናገረው የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ስለዚህ ሰዎች ሲጠመቁ ወዲያውኑ እምነታቸውን ጌታን እየጠሩ ነበረ ምን ያደረጉት? የሚጠመቁት የነበረው። አለቅ። ያዳናቸው ውሃው አይደለም፣ የጠሩት ጌታ ነው። ሲነሳ አብሮ ተነሳ እንጂ ነሰሰርሊ ያዳናቸው ማን ነው ስትል ይኸው ሮሜ ምዕራፍ 10 ላይ ቁልጭ አድርጎ አስቀምጦታል፣ ለይቶት ማለት ነው። ጳውሎስ እንዴት ነው ሰው የሚድነው ስትለው ኢየሱስ ክርስቶስን በማመን ይላል። ጳውሎስ ተሳስተሃል፣ የኃጢአት ስርየት የሚገኘው በውሃ ነው ብለህ ሲጠይቀው ጳውሎስ ምን እንደሚል ላሳየ። ጳውሎስ እንዴት አምኖ እንደተጠመቀ ላሳየ። ጳውሎስ ምን አምኖ እንዴት እንደተጠመቀ ማለት ነው። የሐዋርያት ሥራ ምዕራፍ 26 በጣም ወሳኝ ቃል ነው። በጣም ወሳኝ ቃል ነው። እሺ ቁጥር 14 አካባቢ እንደዚህ ይላል። በደምብ ስማኝ። በጣም ወሳኝ ቃል ነው። እሺ ሃሌሉያ፣ እንደዚህ ይላል። በደምብ ስማኝ። ይኸው ከፍ ብዬ ላምብልህ። ጌታም እኔም ጌታ ሆይ ማነህ አልኩት ይላል። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ቀጥሎ ስማ፣ ነገር ግን ተነስና በእግርህ ቁም። ስለዚህም እኔ ባየህበት አገር
ላንተም በምታይበት ነገር ስለዚህም እኔን ባየህበት ነገር ላንተም በምታይበት ነገር አገልጋይ ምስክር ትሆን ዘንድ ልሾምህ ታይቻለሁ አለ። በደንብ ስማው፣ በደንብ ማስተዋል ስማ። ምን ስለ እኔ ልታወራ ልትመሰክር ምን አድርጌያለሁ? ሾሜሃለሁ አለው። ስለምን እንዲያወራ ስለምን እንደሚያወራ አሁን በደንብ ስማ። ቁጥር 17 እና 18 በጣም ወሳኝ ቃል ናት። የኃጢአትም ስርየት በእኔ በማመን ሃሌሉያ። ጳውሎስ ሲሰብክ የሚናገረው ምንድነው? እሱ የኃጢአት ስርየት ኢየሱስ ክርስቶስን በማመን ነው። አዩ ማንን ሊሾም እኮ ነው። ሐዋርያ ሊሆን እኮ ነው። ብራዘር ሐዋርያ ሊሆን እኮ ነው ያዘጋጀው። ምን አለው? በደንብ በማስተዋል ስማ። የኃጢአትም ስርየት በእኔም በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማም ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይኖቻቸውን ትከፍት ዘንድ ከአሕዛብም ወደ ከሕዝቡና ወደ ከእነርሱም ከምልክ ከአሕዛብ አድንሃለሁ ብሎ ቃል ይገባለት። ሲታዘዝ የታዘዘው ምን ተብሎ ነው? ጳውሎስ የኃጢአት ስርየት በክርስቶስ ኢየሱስ ስም። አየህ፣ አሁን ክሊር ነው ትምህርቱ ማለት ነው። ዶክትሪን የሚመሰረቱት ከእንደዚህ አይነት ሀሳቦች ነው ብራዘር። ከልምምድ አይደለም፣ ከድርጊት አይደለም። ምን አለው ጌታ? በትክክል ግልጽ በሆነ ቃል የኃጢአት ስርየት እኔም በማመን ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ምን አለ? በክርስቶስ ኢየሱስ የሚያምኑ በስሙ የኃጢአት ስርየትን ይቀበላሉ። ግልጽ እኮ ትምህርት ነው ብራዘር። የኃጢአት ስርየት የተገናኘው ከጥምቀት ጋር አይደለም፣ ከኢየሱስ ስም ጋር ነው ወንድም አለ። መጽሐፉ የሚናገረው የሚያወራው የኃጢአትን ስርየት ከኢየሱስ ስም ጋር እያይዞ ነው። እሱም በማመን ነው የሚናገረው። አንድ ጥቅስ ላሳየና ልጨርስልህ። ኦኬ፣ ጥምቀት ወንጌል ነው አይደለም? ላሳየ። ይኸው ጥምቀት ወንጌል እንዳልሆነ ጳውሎስ ይሄንን ከተቀበለ ይኸው ወንጌል እንዳልሆነ ላሳይ። እንደዚህ ይላል፣ ጥምቀት ወንጌል አይደል? ይኸው 17 እንደዚህ ይላል። ከ16 ልጀምርልህ። የእስጢፋኖስን ቤተሰቦች ደግሞ አጥምቄ ያለው ጨምሬ ሌላ አጥምቄ እንደሆነ አላቅም። ለምንድን ያላጠመቅከው ስትለው ለማጥመቅ ክርስቶስ አላከኝምና ይላል። አይገርም? እና ታዲያ ጳውሎስ ለምንድን የተላከው? ወንጌልን ልሰብክ እንጂ። ወንጌልና ጥምቀት ለጳውሎስ ልዩ ናቸው። ስለዚህ ጴጥሮስ ተሳስቷል ማለት ነው። አልተሳሳተም። አንተ ነህ የተሳሳተው። እነዚያን ያመኑ ሰዎችን ሲያጠምቃቸው ተሳስቷል ማለት ነው። የኃጢአት ስርየት ታገኛላችሁ በስሙ ተጠመቁ ሲላቸው ተሳስቷል ማለት ነው። ወንጌል አይደለም ማለት ነው። ወንጌል ሆኖ አያውቅም ጥምቀት። ወንጌል ባይሆንማ ሐዋርያት ለምን አጠመቁ? እሱ መልስልኝ። ጳውሎስ ተሳስቷል እያልከኝ ነው? ቃል በቃል እኮ የተጠመቁት አንተ እንደምትለው አይደለማ። የኃጢአት ስርየት የተገኘው በኢየሱስ ነው እኮ እያልኩ ነው ያለው። ስለዚህ በኢየሱስ